أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين القائل كل نفس ذائقة الموت. الحمد لله الذي قسم بالموت رقاب الجبابرة وكسر به ظهور الأكاسرة وقصر به آمال القياسرة الذين كانت قلوبهم عن ذكر الموت نافرة حتى جاءهم الموت فأرداهم في الحافرة فانظر هل تحس منهم من أحد أو تسمع لهم ركزا. والصلاة والسلام على ذي المعجزات الظاهرة والآيات الباهرة سيدنا وإمامنا محمد القائل أكثروا من ذكر هازم اللذات وعلى آله ومن تبعهم بإحسان إلى يوم الدين. أما بعد يا قوم سلام الله عليكم ورحمته وبركاته. أهلا ومرحبا مع سلسلة دار الآخرة. سلا يوم القيامة سلا قطايو ألم سلا من نورابتي تمرت كفل إن كان الله سبحانه وتعالى أقنانين لالو زاري يمجمريون የአኺራን ጉዞ የመጨረሻው ጉዞ ሞት በሚል ርዕስ እንነጋገራለን። ስለ ሞት እንዳሳለን። ነዓም ሞት ድንገት የሚመጣብን ሆኖ አብዛኛዎቻችን ተዘናግተነዋል። የሰው ልጅ በህይወቱ ውስጥ ብዙም ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለሕክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ቦርሳዎችን ሞባይል አንጠልጥለን ወጠን እኛን አንጠልጥለውም ተሸክመውን ሊመለሱ ይችላል። ሱብሃንአላህ። ሞት ድንገት የሚመጣ እንግዳ ነው። ልብሶቻችንን ለብሰን ወጠን ምናልባት ጀናዛ የሚያጠብሰው ሊያወልቀው ይችላል። አብዛኞቻችን ከዚህ ጉዞ ተዘናግተናል። እስኪ እኔንም እናንተንም ይሄን እንግዳ እንድንጠባበቀው ላስታውስ ነው የዛሬው ፕሮግራም ዓላማ ኢንሻአላህ። አላህ አስአሉ ተይሲራ ወተውፊቅ ወልኢኽላስ። ሞት አላህ ስብሓነሁ ወተዓላ ፈቃዱ ከሆነ 4-5 ነጥቦችን እንዳሳለን። አንደኛ ማ ሁወል መውት፣ ሞት ምንድን ነው? ምንነቱ ምንድነው? በአላህ ፍቃድ እንዳሳለን። ሁለተኛ ሐቂቀቱ ዱንያ፣ ሞትን ጋርዳን ያለችው እቺ ዱንያ ትክክለኛ ማንነቷ ምንድነው? በአላህ ፍቃድ እናያለን። ሶስተኛ አልእስቲዕዳዱ ሊልመውት፣ ሞት የሚመጣ የግድ ከሆነ ዝግጅት ያስፈልገዋል። ሶስተኛ ለሞት መዘጋጀት። አራተኛ ከሞትም በኋላ የምንገባበት ቀብር የሚባል አለ፣ የቀብር ህይወት ሐያቱል ቀብር፣ እሱን እንዳሳለን። አምስተኛ ከይፈ ነንጁ ሚን ዓዛብ ልቀብር፣ ከቀብር ቅጣት እንዴት እንድናለን፣ እሱ እናያለን። ስድስተኛ አረጃኡ ቢረሕመቲላህ። እንግዲህ የሞት ወሬ ያስፈራል። በአላህ ላይ ተስፋ እንድናደርግ ደግሞ ረጃ ተስፋ በሚል ርዕስ ወደ መጨረሻው እንዳሳለን። ጠብዓን ስለ ሞት ማውራት አስፈሪ ርዕስ ስለመሆኑ ጥርጥር የለውም። ነገር ግን ይህ ፍርሃት ነገ መልካምን ነገር የሚወልድልን ስለሆነ الدنيا ላይ መፍራታችን ለጥንቃቄ ይረዳናል። አላህ ስብሓነሁ ወተዓላ ሐዲስ አልቁድሲይ ላይ እንድንፈራው ሲያዘምን ይላል ወዕዘቲ ወጀላሊ ላ አጅመዑ ዐላ ዐብዲ አምነይኒ ወላ ኸውፈይን። በልቅናዬ በክብሬ ይሁንብኝ እኔ በባሪያዬ ላይ 2 መፍራትን ወይም 2 ሰላም መሆንን አላደርግለትም። ፈኢን አሚነኒ ፊ ዱንያ፣ በዱንያ ላይ ካመነኝ ሰላም ከሆነ አኺራን ሳይፈራ ከኖረ ኸወፍቱሁ የውመል ቂያማ፣ የውመል ቂያማ የሚፈራው ነገር ይገጥመዋል። ወይን ኻፈኒ ፊ ዱንያ፣ ዱንያ ላይ ግን ከፈራኝ ከተጠነቀቀኝ አመንቱሁ የውመል ቂያማ፣ አኺራ ላይ አማን ሰላም አደርገዋለሁ ይላል። ወሊመን ኻፈ መቃመ ረቢሂ ጀነታን፣ ከአላህ ጋር ቆሞ መገናኘትን የፈራ ሰው ለሱ 2 ጀነት አዘጋጅተንለታል ይላል አላህ ሱብሓነሁ ወተዓላ። ከተዘጋጀላቸው ሰዎች አላህ ያደርገን። የቁሉ አን አህሊል ጀና፣ ዱንያ ላይ ፈርተው በመሄዳቸው አኺራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል።
የጀነት ሰዎች አንዱ ካንዱ ጋር ቁጭ ብሎ ያወራ ይሄ ኖሬ ይለዋወጣሉ ምን ይላሉ ኢና ኩና ቀብሉ ፊ አህሊና ሙሽፊቂን እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኺራ ነገር ያስፈራን ያስጨንቀን ነበር ታዲያ ውጤታቸው ምን ሆነ ፈመን አላሁ ዐለይና አላህ በእኛ ላይ ጸጋውን ዋለ ወወቃና ዓዛበ ሰሙም አሳማሚውን ቅጣት አላህ ጠበቀን ይላሉ ዱንያ ላይ ፈሩ አኺራ ላይ ሰላም ጠበቃቸው ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል ሞትም ማስታወሳችን ትልቅ ጠቀሜታ አለው ነቢያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል መን ኻፈ አድለጅ የፈራ ሰው በማለዳ በሌሊት ይነሳል ወመን አድለጀ በለገል መንዚል ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ ይህን የተናገሩበት ለአረባዊ ህዝብ የተናገሩት ሐዲስ ነው በተለይ ሐዲስ በተነገረበት ዘመን የነበሩ ሰሃቦች የዚህን ሐዲስ ትልቅነት ይረዳሉ መን ኻፈ አድለጅ ሰሃቦቹ እንደሚታወቀው የሚኖሩበት የአረባዊ ክልል በጣም ሙቀት ነው በተለይ ከዙሁር እስከ ዐሱር ባለው ሰዓት ላይ መንቀሳቀስ አይቻልም ስለዚህ በዙሁር እስከ ዐሱር ያለውን ሙቀት የፈራ መን ኻፈ አድለጅ በሌሊት ይነሳል ከሱብሒ በፊት ተነስቶ ጉዞ ይጀምራል እንዲህ ካደረገሳ በለገል መንዚል ፀሐይ ሳይመታው ቤቱ ይደርሳል ስለዚህ አሁንም አላህን የፈራ አኺራን የፈራ በጧት ይቶብታል ከወንጀል ቶሎ ይርቃል መን ኻፈ አድለጅ ለዝግጅት ይረዳናል መፍራታችን የትምህርታችን ዋናው ርዕስ ሞት ምን ማለት ነው ሞት الموت هو انفصام الروح عن الجسد አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል الروح ግን ታዲያ ምን ማለት ነው ሩህ ነቢያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን ይሁዶች አንዴ መጡና ነቢያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነብዩን 3 ጥያቄ ጠየቋቸው 3 ጥያቄ የሁለቱም መልስ ያቆታል የሶስተኛው ነው ማያቆት አንደኛ እነዛ ዋሻ ውስጥ ገብተው ለብዙ ዓመት ስለተኙ ወጣቶች ታሪክ ንገረን ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉስ ታሪክ ንገረን ሶስተኛ አን الروح ስለ ሩህ ንገረን አሏቸው የሁለቱም መልስ ያቆታል አላህ ቁርአን አወረደና አስሐቡል ከህፍ ናቸው ነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ ስለ ዙልቀርነይን ነው ደግሞ የጠየቁት ምስራቁንም ምዕራቡንም ስለ ገዛ ንጉስ ወይስአሉነከ አን ዙልቀርነይን ስለ ዙልቀርነይን ይጠይቁሃል እንዲህ ብለህ ተርክላቸው ሲል አላህ መልስ ሰጠ ሶስተኛ የጠየቁት ግን እነሱም መልስ እንደሌለው ያውቃሉ ወይስአሉነከ አን الروح ስለ ሩህ ይጠይቁሃል ቁል الروح من امر ربي የጌታዬ ጉዳይ ነው በላቸው አምሩላህ አጂብ የሩህ ሚስጥር ማንም የሚያውቀው የለም እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል ሞት ይባላል يقول إمام ابن القيم كتاب روح ميبال كتاب الله إمام ابن القيم الساعة روح سيابرار من إلالو روح مالت كالجسد لكن دا أكلنات نوراني بايون برهانا موينات خفيف كاللالنات متحرك متنكساكسنات ينفض في كل أعضاء الجسد بأكل هلو يتسرعجنات إلالو ابن القيم عليه رحمة الله تادع يهمن نتعطل ألم مالو همم مالو يهمم سكرة الموت يطار موت يموت سكارم من لون يسولج كما تطلي سكري يچلال كهمم لي سكري يچلال كدستا لي سكري يچلال كموتم يسكرال موت زراس يون السكرة አለው ራስን የሚያስት ነብዩላህ ሙሳ አለይሂ ሰላም ስለ ሞት ሲጠየቁ ምን አሉ ሞት እኮ ሰክረቱል መውት የሞት ስካር ማለት ጣራ ሞት ማለት አሉ አንዲትም በግ ከነ ህይወቷ ያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት ይዛን ያህል ነው ይላሉ ሩህ ከጀሰድ ጋር የምታደርገው መነጣጠል ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይድ ወለድ አደም አሚሩል አንቢያ ወልሙርሰሊን ነብያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው
ሰከራት ያዛቸው ምን አሉ ላ ኢላሃ ኢላላህ ኢነ ሊልመውት ለሰከራት ሞት ከባድ ስካር አለው ሞት وجاءت سكرة الموت بالحق ذلك ما كنت منه تحيد برغت አረሞት ወደ አንተ መጣ ይህ አንተም ስትሸሸው የነበረው ነው ذلك ما كنت منه تحيد ذلك ما كنت منه تهرب ذلك ما كنت منه تخاف ስትሸሸው የነበረው ሲረብህ እንዳትሞት ትመገባለህ ሲያምህ ትታከማለህ መጣብህ አሁን ይለናል الله سبحانه وتعالى أبو بكر الصديق رضي الله تعالى عنه تلاقو صحابة أبو بكر موت أفاف لي هناو طار موت السيقبو كتقاتشو ينبيو توداجو مست ناتاچن عائشة كقول نكوچ بلالج أباتو اندزا طار موت السيقبا ستاي قتم ستل قتمج لعمرك ما يغني الثراء عن الفتى إذا حشرجت يوما وضاق بها الصدر ألج أي لاند سو نبرتو من يتقموال روح قرورو لي يدرسش كزي ستل قتمج أبو بكر الصديق من علات بل قولي ما قال الله يعلونا تيمن دي وجاءت سكرة الموت بالحق ذلك ما كنت منه تحيد يتعرمو تودان تمتا يهم أنت ستششو ينبرونو موت يمتال موت يجزيو قدبو يتوسننو الله سبحانه وتعالى يهن سورة النوح ليس يبررلن إن أجل الله إذا جاء لا يؤخر لو كنتم تعلمون يا الله جزي قدبكو كمتا أي زقيم متاقو كون إلنال بل إلام سورة الله سيستوس من إلال ولكل أمة أجل لإيان داندو هزب يجزي قدبالو فإذا جاء أجلهم يدمي جزي قدبو سمتا لا يستأخرون ساعة ولا يستقدمون لساعات كوا ساعة ميلو بعربنا كوا لحظة من الزمن يجزي قدب كوا أي كويو لحظة يعين شرفتا يعلم كوا أي كويو لا يستأخرون ساعة ولا يستقدمون ودفيتم ودوهالا مالت إلم يجزيو كدب كمتا دنجتي مدال بتعم يقرماتشو زمناتشن عند وطات مكيناس نستو يهدال ترافيك مبراتم كأي برانا كومالو يهو وطات كوم لك وداون بيجا برات انكساكس هرنغوادي برا هدمين يهو وطات كم منجر زقتون دكومنو ترافيكو ينفار فيشكال تنكساكسام ሌሎች መኪኖች ከኋላ ክላክስ ያረጋሉ አልተንቀሳቀሰም መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር ያ አላህ የጊዜ ገደቡ ከመጣ መዘግየት የለም ዝግጅት ያስፈልገናል አልመካኑ ማዕሩፍ ጊዜው እንደታወቀው ቦታውም የታወቀ ነው من موتبت بوتا الله ينسي استوصى من النال أينما تكونوا يدرككم الموت يتم بوتا بتهونو موت يدرس باتشوال يتم بوتا موت ياغنينال من موتبت بوتا الله يعوق أو يسكمتونو عندي نبي الله سليمان بيتاچو ቁጭ ብለው ከአንድ ግለሰብ ጋር እየተጫወቱ ያለ አንድ እንግዳ ገባ ይንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ ከዛም ከሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነብዩላህ ሱለይማንን ጠየቃቸው ያ ነብይ አላህ አንተ አላህ ነብይ ይህ ሰው ማን ነው አስተያየቱ ደስ አላለኝም በጣም አተኩሮ ተመለከተኝ ይሳላቸው ነብዩላህ ሱለይማን ምን አሉት هذا ملك الموت ይህ እኮ የሞት መላእክት ነው አሉት ተነገተ ተከብሎ ማየቱ አስፈራው ምን አለች ያ ነብይ አላህ እንሽዱከ አላህ በአላህ ይሆንብህ አሁን ንፋስን ዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ ሩቅ ቦታ ላከኝ አላቸው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበር ወዱሃ ሸህር ወረዋሁሃ ሸህር ይዛን ያህል ትጓዝ ነበር ሸኙት ይህን ሰው ህንድ ሀገር ወስደው ጣሉት ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው በበነጋው ጧት ሲመጣ መለከል መውት ወደ ነብዩላህ ሱለይማን ጠየቁት
አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት። መለከል መውቱ ምን አለ? ወላሂ በጣም ገርሞኝ ነው አላቸው። ምነዋ አላሁ ስብሓነሁ ወተዓላ ይህን ሰው ከሰዓት ህንድ አገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበረ። አንተ ጋር ሳየው አሁን እንዴት ህንድ አገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበርኩ። ተገርሜ ያየሁት ለዛ ነው። ህንድም አገር ከሰዓት ስሄድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር። ሩሑን ይዤው መጣሁ። ላ ኢላሃ ኢላላህ ቁል በላቸው አንተ ሙሐመድ ኢነል መውተ አለዚ ተፍሩነ ሚን ያ የምትሸሹት ሞት ፈኢነሁ ሙላቂኩም ያገኛችኋል። የትም ቦታ እንሂድ ቦታው የታወቀ ነው። አንድ ሰፈር ላይ ወባ በሽታ ገባ። ወባ ሲገባ አንድ ወጣት ከዚህ ድናለሁ ብሎ አገር ለቅቄ ሄዳለሁ አለ። አባትም ምን አሉት? ያ ቡነየ እጅሊስ ማዓና እኛ ጋር ቁጭ በል ዩሲቡከ ማ ዩሲቡና የሚያገኘን ችግር ያገኘሃል ጥለህና ትድባካ አሉት። በጭራሽ አለ። ተሳፈረና ተንቀሳቀሰ። መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ። ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው። እዛው ላይ ሞተ። አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው። በጣም አዘኑና እችን ስንኝ ቋጠሩ። ራሓ የብጊ ነጅወተን ምን ሃላኪን ፈሃለክ ወልመናያ ራሲዳቱን ልልፈታ ሐይث ተለክ ኩሉ ሸይእን ቃትሉን ሒነ ተልቃ አጀለክ። ራሓ የብጊ ነጅወተን ምን ሃላኪን ፈሃለክ ሰላም ሆናለው ከሞት ድናለው ብሎ ልጅ ሄደ ፈሃለክ ግን ሞተ። ወልመናያ ሞት እኮ ራሲዳቱን ልልፈታ ሐይث ሰለክ ለአንድ ሰው የትም ቦታ ቢሄድ ሞት ተከታትሎት ነው የሚመጣ፣ ይጠብቀዋል ቁሞ። ኩሉ ሸይእን ቃትሉን ሁሉ ነገር ላንተ ገዳይ ይሆናል። ሒነ ተልቃ አጀለክ አጀል ሲደርስ ሁሉም ነገር ላንተ ገዳይ ነው። ወድቀህ ትሞታለህ፣ ተጋጭተህ ትሞታለህ። ሁሉም ነገር ገዳይ ነው። ምነው ሰዓትህ ደርሷል። ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ። ነገር ግን የት ነው ምን ሞተው? አላህ መልስ ሰጠ። ወላ ተድሪ ነፍሱን ቢአይ አርድን ተሞት። አንዲት ነፍስ የምትሞትበትን ቦታ አታቅም ይለናል ስብሓነሁ ወተዓላ። ምን ሞትበትን ቦታ አናቀው። አላህ ሁላችንን ይዘንልን። ምን ሞትበት ቦታ አላህ ዘንድ የተወሰነ ነው። ሞት ትንሽም ትልቅም አይልም። የእድሜ ክልል የለውም። ለየሁሉ ሰው ይዳረሳል። ካነ الحسن البصري يقول للشيوخ حسن البصري ታላቁ ኢማም ሼኾችን በእድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር። አዩሃ الشيوخ እናንተ አባቶች ማذا وراء الزرع إذا بلغ إلا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል? ምን እየተጠባበቃችሁ ነው? ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል? አዩሃ الشباب እናንተ ወጣቶች አማ ረአይቱም ዘርዓን አከለትሁ الአፈቱ ቀብለ አን የብሉግ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ የመታው አዝመራ አይታችሁ አታቁም? መሃል ላይ የተቀጨ። እናንተስ ምንድነው የሚያዘናጋችሁ? ለሁሉም ሞት ይመጣል። فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل متعنا ملكتوچن نجراچو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت مواجنا تموت على يهتن يومي هل يدمي كل النور واعمل ما شئت يفلك كون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع الطاعت ببرها تلك مكينة يزو يلفال سيالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል። ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት። ይህን እንስሳ እግሩ ደቀቀ። እንዴት እንደሚጮህ ሰቡት።
አላህ ግን ይህን ነገር እየተከታተለ ነበር። ይህን ወጣት አልተውም አላህ ስብሓነሁ ወተዓላ። ይሁ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል። አላህ ስብሓነሁ ወተዓላ ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው። ወአዕመል ማ ሽእት የፈለግከውን ሥራ ፈኢነከ መጅዚዩን ቢህ ትመነደዋለ በዱንያም በአኸራም። ወልዓዛቡ ልአኽረቲ አሸዱ አብቃ የዛ ደግሞ የበረታ ነው የአኸራው። ወአሕቢብ መን ሽእት የፈለግከውን ውደድ አንተ ሙሐመድ ፈኢነከ ሙፋሪቁ ትለያየዋለ። ልጆችህን ውደድ፣ ባለቤትክንም ውደድ፣ እናትህንም ውደድ፣ ጓደኞችህንም ውደድ፣ ትነጣጠላቸዋለ። ሐዲሱን ረዋሁ ሓኪም ወሰሐሐ። ሞት ከመጣ ምትወደው ዘመድ አያድንህም፣ ጓደኛ አያድንህም። አላህ ስብሓነሁ ወተዓላ ይህን ሁነታ ቁርአን ላይ ሲገልጽልን እንዲህ ይለናል፣ ከላ ኢዛ በለገት ተራቂየ ወቂለ መን ራቅ ወظن أنه الفراق والتفت الساق بالساق إلى ربك يومئذ المساق كلا يسولج كتفاتو يكلكل إذا بلغت التراقية روحكو قرور لي بدرسش جزي وقيل من راق ما النوم يعدنو ينسو يبالال من الذي يسترقيه ومن الذي يداويه ما النوم يعدنو يتهل اكتر ما النوم يعشلو يبالال نقرقن في السامري درسال وظن أنه الفراق يهمقن لسب دنيا اللي لقات عنده هنا ارقتنيا هنا والتفت الساق بالساق بات كبات قا تدربات تتأفرج تأسرج إلى ربك يومئذ المساق يعني قزو ودى الله سبحانه وتعالى من ميادنه اللم موت كمتا يوسدها دكتور عدنه الدنيا دار الغرور إيش الدنيا يشنقلا أقرنات. يقول العلماء اعلم أن الدنيا دار ممر وأن الآخرة دار مقر. الدنيا يما لفيا يمشقا قراد الدينات، أخرى يما رفيا أقرنو كما لفياو لما رفياو يا زلت. وخذ من ممرك لما قرك يا زلت كدلديو لمن وراو أقر يا زلت. سيدنا علي رضي الله تعالى عنكم من إلى سيدنا علي اعمل لدنياك لدنيا سرى بقدر بقائك فيها الصوص مثنورون يهل واعمل لآخرتك لآخرة دقمو سرى بقدر بقائك فيها بمثنور بتهل. الدنيا سنتامتنا سلسا سبا متو آخرة سا لزل ألم تنور الله خالدين فيها أبدا لزل ألم أخيرا بمليين يكترم بتريلين يكترم أخيرا زل ألماوينو لألاف أجر من ستو تكرتنا لزل ألماو أجر من ستو تكرت لله يقبال. عند سودا سيدنا علي متانا من على تشو بيت قستونو الدنيا فكرة بتعمي وطر وقل سبنو متانا من على تشو يا إمام لقد اشتريت دارا أرجوك أن تكتب لعقد شرائها بيدك. يا إمام أنا كان بيت قزاو يتشاشات نبتن ول بجه اندز فلن يفلق على علاتشو. سيدنا علي سيملكتت فقد تربعت الدنيا على سويداء قلبي. دنيا وسطم ولتو تملكته لقصتوت انديسيلو جمرو. بسم الله الرحمن الرحيم. أما بعد فقد اشترى ميت من ميت دارا في بلد المذنبين وسكان الغافلين. إيه موت كم يموت كونه سو عندن بيت انقزتوال يقزاو بيت دقمو كزنجيوچو مندر كونجلنيوچو سفر نيغزاو لها 4 حدود عرات تواسان يالو هي بيت. الحد الأول ينتهي إلى الموت يمجمر أواسان يموتنو، والثاني إلى القبر ولتنيو أواسان قبرنو، والثالث حساب سوستنيو حسابنو بقزاو نقر يتيقال، والرابع ينتهي إما إلى الجنة وإما إلى النار أردتنيو وي جهنم وي جنتنا. يسو دنقته من ليلو تندفلق قباو
ለካ ዱንያ እንዳፈቀረ ተሰማው ማልቀስ ጀመረ ያ ኢማም ይሄን ቤት ሶደቃ ስጡት አላቸው كزام سيدنا علي أسكتلو إجن سنن قطرو النفس تبكي على الدنيا وقد علمت أن السلامة ترك ما فيها لا دار للمرء بعد الموت يسكنها إلا التي كان قبل الموت يبنيها فإن بناها بخير طاب مسكنه وإن بناها بشر خاب بانيها لا تركنن إلى الدنيا وزخرفها والموت لا شك يفنينا ويفنيها النفس تبكي على الدنيا وقد علمت نفسك كالدنيا ችግር ታለቅሳለች በርግጥ እሷ ግን ታቃለች الدنيا متى እንደሆነ ሰላም የሚያደርጋት لا دار للمرء بعد الموت يسكنها ላንድ ሰው ከሞት በኋላ የሚያርፍበት ቤት የለውም إلا التي كان قبل الموت يبنيها كموت بفيت يكنباو بيهون انجي فإن بناها بخير طاب مسكنه بملكام كسروا من يامر بيت وإن بناها بشر خاب بانيها بوانجل سرطوت كهونما من يسكفى بيت لا تركنن إلى الدنيا وزخرفها ود الدنيا ود بلجلجوا بتأمات تولك دنيا انسرها بفقرها قناع تتأمك والموت لا شك يفنينا ويفنيها موت إنيانم يازنو النبرة دنيانم ياتفاوال سيلو قصتو نعم دنيا تتفالج كلهم هابتامم نقستاتم يموتال ታላቁ የሙስሊሞች መሪ የነበረው ሃሩን الرشيد عليه رحمة الله የሰጠው ሰፊ ግዛት ነበረው በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል ደመናዋን ያናግራታል أمطري حيث شئتي يتم بوتا أزنبي فسيأتيني خراجك قبرش ودني متألنيال تاكسو ودني متألنيال يلنبر سفينة وقزاتو يتم أزنبي كان يكل الاتوجم يانش قبر ودني متألنيال يلنبر الله سفي قزاتني ستو نقر قني قزات ما يتكمو يه قزات ما استلو موت ما تتعبد موت عفافلي من درسة አብሮት የነበሩ ሰዎችም ምን አለ ያዙኝና ወደ ቀብሬ ወሰዱኝ አላቸው ቀብሩን ወሰዱና ጉድጓዱን አሳዩት በጣም ተከዘ ምን አለ ማ አግና عني ማሊያ ገንዘቤ አልጠቀመኝ ሀለከ عني سلطانيا سلطانين እጄ ላይ ተወገደ ثم رفع رأسه إلى السماء وبكى راسون ወደ ሰማይ አነሳና ማልቀስ ጀመረ ከዛም ምን አለ ያ መን ላ የዙሉ ሙልኩ አንተ ያ ስልጣን የማይወገደው አላህ ሆይ ፈርሐም መን ቀድ ዛለ ሙልኩ ስልጣኑን እያጣላለው ምስኪን ባሪያ ያዘንልኝ አለ ነገስታትም አይቀሩ ሁሉም ይሞታል አንዴ ከሙስሊሞቹ ታላቅ ንጉስ የነበረው ሰው ትልቅ ዓሊምን አስጠራና ቃለ ዒዝኒ مكرن يالو يتعلق عالم من علو اعلم إنك لست أول خليفة يموت أوك أنت كوي مجمرة ونقوس على اللهم كم يموتوا تست لو لم يمت من قبلك ما وصلت الخلافة إليك كانت بفيت كوي نبرو نقستاتوش بايموتو سلطان ودان تبال متانبر سيلا قطني تتكا سلطان انديش نقله قال زدني جمرن يباكاله قال ليس بينك وبين آدم إلا أب ميت أوك بأنتنا بآدم معكلكو موتنج زمدنج ليلة يلهم أباته متوال آياته اندزاو يا آيات متوال يموتان ترك منو وما الناس إلا هالك وابن هالك وذو نسب في الهالكين عريق يسولج بيتا يمندنو كجرباكو يموتان ترك منو يموتان مزقب نو سلطان እንዳያታለ ጥላውት እንደሄዱት ይህን ስልጣን ነገ ትተው ትሄዳለህ ትልቅ መከር እየተተካካን የመጣ ነው እኒ ጃኢሉን ፊል አርዲ ኸሊፋ አላህ እንዳለውን የመሬት ላይ የሚተካኩ ትውልዶችን አድርጌያለሁ እየተተካካ መሬትን ይዘናታል እንለቃታለን ለተተኪው ሞት እንደሚመጣ መዘጋጀት መቻል አለብን አንድ ከሙስሊሞቹ ነገስታት የነበረው አብዱል መሊክ ኢብኑ መርዋን የሚባለው ንጉስን አንድ ሰው ገባለትና فقال له كيف تجدك راسكن እንዴት ሆነ ታገኘዋለህ አለው قال الله ቁርአን ላይ እንደጠቀሰው ነው ولقد جئتمونا فرادا እናንተ በርግጥ
ነጠላ ሆናችሁ መጣችሁልን ከማ خلقناكم اول مره መጀመሪያ እንደፈጠርናችሁ ስንፈጠር ልብስ የለንም አይደል ራቆት መጣን አሁንም በከፈል ለወጣ ነው እንዲህ ሁኜ ራሴን አገኘዋለሁ አለው هكذا الموت ياتي ባለ ስልጣን ይሁን ሀብታም ሁሉም ጥሎት ይሄዳል النفس تجزع أن تكون فقيرة والفقر خير من غنى يطغيها وغنى النفوس هو الكفاف فإن أبت فجميع ما في الأرض لا يكفيها هي القناعة فالزمها تكن ملكا لو لم تكن لك إلا راحة البدن وانظر لمن ملك الدنيا بأجمعها هل راح منها بغير الطيب والكفن اسكي تملكت الدنيا باتك علي يزوات ينبرون بالسقا تملكتو حرها منها بغير الطيب والكفن كالدنيا سيوتا ككفننا كشتو جليلا يزون وطايه دي مكيناون هنصاون درجتون كامبانيون ሁሉን ጥሎት ሄደ سبحان الله موت ድንገት ይመጣል الكفن ليس له جيوب ይባላል كفن ኪስ የለው ምንም ነገር ይዘህ አትወጣም አንድ አባት ኢትዮጵያዊ ትልቅ ሀብታም ናቸው ይህ ሀብታም በደግነታቸው አገር የሚያወራላቸው ናቸው እጅግ በጣም ትልቅ ሀብት ነበራቸው አንዴ በመኪናቸው መንገድ ዳር ላይ ሲያልፉ መንገድ ዳር ደሃዎቹ አስፋልት ዳር ወድቀው ሚለብሱት አጥተው ብርድ ሲቀፈቅፋቸው ተመለከቱ የሚያስመጡት ብርድ ልብስ ነበራቸው ሄዱና በዛው ምሽት መጋዘኑን አስከፍተው ብዙ ብርድ ልብሶች አስጭነው ለሊቱን ሲያድሉ ታደሩ ለደሃው ጧት ሲነጋ ፖሊስ አስፋልቱን ሲመለከተው ይሄ ዱርዬ ደሃውላ አዳዲስ ብርድ ልብስ ለብሷል ያ ብርድ ልብስ ደግሞ እሳቸው እንደሚያስመጡት ይታወቃል ወደ እሳቸው ሄደ ፖሊስ የርሶ ብርድ ልብስ ተዘርፎ አድሯል እሳቸው ምን አሉ አልተዘረፈም ታዲያ የታገኙት አገኘው ሚል ጠፍቶኛል ሚል ከመጣ እኔ ከፍለዋለሁ እንዳትዟቸው አሉ ለቀቋቸው ለአላህ ስራቸውን ሊያደርጉ ፈልገው ነው ማንም ሳያቀባቸው ታዲያ ደግ ሀብታም ከዱንያ ላይ ሲወጡ አንዲት መልእክት ለቤተሰብ ተናገሩ እኔ ስሞታል ከከፈኔ አንድ ጀና አውጥታችሁ ጀናዛዬን ውሰዷት ወደ ቀብር ህዝቡ አንድ ጀን ያየ መልእክቱ ምንድነው እርሳቸው መልስ ሰጡ ምን ይላሉ ዱንያ ላይ አላህ ሰፊ ሀብት ቢሰጠኝም ምንም ነገር ይዤ እንዳልወጣው ያገሬ ህዝብ እንዲያውቅ እፈልጋለሁ ያ አላህ ልክም ሲሞቱ ወሲያ እንደሰጡት አደራ እንዳሉት እጃቸው ወጥቶ ነበር ወደ ቀብር ሄዱት አላህ ይርሐማቸው ዱንያ ላይ ምንም ነገር ይዘን አንወጣም ለንዘጋጅለት ይገባል ዱንያ ከእውነተኛው ከማይቀረው ሞት ልትጋርደን አይገባም አላህ Subhanahu Wa Ta'ala እቺ ሸንጋይ ዱንያ እቺ አታላይ ዱንያ እንዳትጫወትብን ቁርአን ላይ ማንነቷን እንዲህ ሲል ቁልጭ አደርግልናል اعلموا أنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد كمثل غيث أعجب الكفار نباته ثم يهيج فتراه مصفرا ثم يكون حطاما وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور اعلموا وقوا أنما الحياة الدنيا كمالتي تشينج ليلة دلتشم لاعب شواتانات ولهو كالدنات وزينة مجيجا موابع بتشانات وتفاخر بينكم وتكاثر في الأموال والأولاد بمهالاتشو مفكاكريا مبلالجا بلجوش بجنزف ينوكر الصاصر مكينا له هاي قالو اندي مفكاكريا بتشانات ሌላ እንዳትመስላችሁ የሷም ምሳሌ አለ አላህ Subhanahu Wa Ta'ala كمثل غيث أعجب الكفار نباته ቡቃያው ሲወጣ እንዳስገረመው ገበሬ ነው ثم يهيج ይሄን ቡቃያ ሲደርቅ ተመለከተዋለህ فتراه مصفرا ሲገረጣም
ثم يكون حطاما كزام تسبابሮ ይወድቃል الدينات እንግዲህ الدنيا ያብባል ሲገረጣ ታይዋለህ ይደርቃል ተሰባብሮ ይጠፋል يا الله وفي الآخرة بمكتلو ألم عذاب شديد ومغفرة من الله ورضوان كباد قطعتنا يجيتا مهرتنا وديتا الله هنا እንግዲህ የሚጠብቀን وما الحياة الدنيا من دنات دنيا إلا متاع الغرور መሸንገያ ጨዋታ ናት ይለናል አላህ ምንም ማለት አይደለችም ባህሪያዋ ይህ ነው ደረጃዋ ይህ ብቻ ነው ጨዋታ ቀልድ ፉክክር ከዚህ የበለጠ ዋጋ ሊሰጣት አይገባም የሚቀጥለውን ዓለም ነው የበለጠ ልንጓጓለት የሚገባ لقي فضيل رجلا فقال له فضيل بن عياد ታላቁ ዓሊም አንድን ሰው መንገር ላይ ያገኘው فقال كم عمرك እድሜ ስንት ነው አሉት فضيل يجلس من على 60 سنة 60 ዓመቴን ነው አላቸው قال فضيل إذن أنت منذ 60 سنة تسير إلى الله أنت ك60 ዓመት ጀምሮ ወደ አላህ ያቀናህ ነው እንዴ يوشك أن تصل ልትደርስ እኮ ትችላለህ አሉት 60 ዓመት የተጓዝክ ነው يا أيها الناس إنك كادح إلى ربك كدحا فملاقي እናንተ ሰዎች ሆይ ዱንያ ላይ ትደክማላችሁ ትማሰናላችሁ መጨረሻ ግን فملاقي አላህን ትገናኘዋለህ 60 ዓመት ይሄድክ ነው ልትደርስ እኮ ትችላለህ የተሰጠህ እድሜ 61 ሊሆን ይችላል መድረሻ እኮ ደርሰሃል አለው فقال الرجل إنا لله وإنا إليه راجعون ይግለሰብ እንዲያለ فقال فضيل من አሉት يا أخي أنت ወንድሜ هل عرفت معناها አሁን ያልካትን ቃል ትርጉም አውቀሃል እንዴ አሉት قال الرجل نعم አውቄዋለሁ إنا لله وإنا إليه راجعون ማለት عرفت أني لله عبد እኔ ለአላህ ባሪያ ነኝ ማለት ነው وأني إليه راجع ወደሱም ተመላሽ ነኝ ማለት ነው አውቀዋለሁ እንጂ አላቸው فقال فضيل ይችን አያይዘው ምን አሉት يا أخي إن من عرف أنه لله عبد አንተ ወንድሜ የአላህ ባሪያ መሆኑን ያወቀ وأنه إليه راجع ወደሱ እንደሚመለስ ያወቀ ሰው ማለት እኮ عرف أنه موقوف بين يديه كالله في تقوم እንደሚጠየቅ አወቀ ማለት ነው ومن عرف أنه موقوف كالله في እንደሚቆም ደግሞ ያወቀ عرف أنه مسؤول الله እንደሚጠይቀው አወቀ ማለት ነው ومن عرف أنه مسؤول እንደሚጠየቅ ደግሞ ያወቀ فليعد للسؤال جوابا لم يقربለት ጥያቄ መልስ ያዘጋጃሉት فبكى الرجل فقال يا فضيل وما الحيلة ልጁ በጣም አለቀሰ ከዛም ምን አላቸው አንተ فضيل ታዲያ መውጫው ምንድነው አላቸው فقال يسيرة ይህማ ቀላል ነው አሉት እስኪ እንገሩ መውጫውን ሁላችንም የሚመለከት ጥያቄ ነው فقال الرجل وما هي يرحمك الله يزنله ምንድነው እሱ እስኪ ንገረኝ አለው قال أن تتقي الله فيما بقي يغفر الله لك ما قد مضى وما قد بقي በቀረው የእድሜ ክፍል ተውበት አድርጋ አላህን ልትጠነቀቀው ነው ከወንጀል ልትርቅ ነው ይህን ካረክ ያለፈውን የ60 ዓመት ወንጀልም አላህ ይምራሃል የሚመጣውን የሚመራሃል አላህ አሉት هكذا لنستعد አሁን ተውበተን ሞትን ተዘጋጅተን ልንጠብቀው ይገባል لما قدم سليمان بن عبد الملك إلى المدينة حاجا سليمان بن عبد الملك ታላቁ ንጉስ ሐጅ ሊያደርግ ወደ መዲና ሲመጣ ምን አላቸው ላገሩ ህዝቦች እኔ አንድን ግለሰብ ፈልጋለሁ اريد رجلا ادرك عده من الصحابه ያኔ ነብዩን ጓደኞችን ሰሃቦችን ያገኘ ግለሰብ ፈልጋለሁ እንዲመክረኝ قالوا نعم ابو حازم አው አለ ሰሃቦችን ብዙ ያገኘ አላህ የሚፈራ ዓሊም አላሉት አስመጡልኝ አለ አቡ ሐዚምን አስመጣቸው فلما اتى ሲመጣለት قال يا ابا حازم ما لنا نكره الموت من لن يعلن موت من تلاو لمندنو አላቸው አቡ ሐዚም ምን አሉ انكم عمرتم الدنيا وخربتم الاخره من نوان غسالاቸው እናንተ እኮ ዱንያን አስዋባችኋት መኪና ቤት ድርጅት ተውባችኋል وخربتم الاخره አኺራውን ግን አፈራርሳችሁታል ሶላት የለ ዘካ የለ ከሪባ መራቅ የለ
ሰው መበደል አኸራን ደግሞ አፈርሳችሁታል فتكرهون الخروج من العمران إلى الخراب كامارو بيت ወደ ፈራረሰው መሄድ ስለማትፈልጉ ነው ሞት የምትጠሉ አላቸው ይህ ንጉስ ምን አለ قال صدقت እውነት ብለሃል አላቸው قال يا ليت شعري كيف العرض على الله ወይ ጉዴ ወደ አላህ እንዴት ነው የምንቀርበው ያ አባ ሐዚም አላቸው قال اما المحسن يا دغسو مالاچو فكالغائب الذي يقدم على اهله لك ሩቆ የሄደ ከቤተሰቡ ሰው ታቃላችሁ ያ ሰው ቤተሰቡ ሲገናኝ እነሱም እንዴት እንደሚደሰት ታያላችሁ ልክ እንደዛ ነው ወደ አላህ ሲሄድ ደስ ብሎት አላህ እሱን ናፍቆት ነው የሚገናኘው واما المسيء يا ወንጀለኛ ማጭማ فكالعابق يقدم الى مولاه ካሳዳሪው ሸሽቶ የሄደ ባሪያ ተይዞ ሲመጣ ይታያችኋል ይህም ሰው ተቆጥቶ ነው የሚጠብቀው እሱም መገናኘት እሱን ይጠላል እንዲህ ነው ከአላህ ጋር ምንገናኝ አላቸው فبكى سليمان حتى على صوته ድምፁ ከፍ ብሎ እስኪሰማ ድረስ ይህ ንጉስ ስቅስቅ ብሎ አለቀሰ فقال اوصيني አልቅሶም እንዳበቃ ምን አለው እባክህ አደራ በለኝ አለው قال ይህን አደራ ስሙ إياك أن يراك الله تعالى حيث نهاك الله ከከለከለህ ቦታ አደራህን እንዳያይ ኸምር ቤት እንዳያይ በሪባ ቤት ስትገነባ አላህ እንዳያይ ሒጃብ አውልቀሽ አላህ እንዳያይሽ وأن يفقدك حيث أمرك الله ካዘዘ ቦታ ደግሞ እንዳያጣ ከከለከለ እንዳያይ ካዘዘህ ደግሞ እንዳያጣ መስጂድ ሶፍ ላይ እንዳያጣ ሒጃብሽን አውልቀሽ አላህ እንዳያይሽ ጥንቃቄ ያስፈልገዋል وأن يفقدك حيث أمرك الله ደሞ ካዘዘህ ቦታ እንዳያጣህ መስጂድ እንዳያጣህ ካዘዘህ ቦታ ላይ እንዳያጣህ ይህ ለሁላችን የተሰጠ ታላቅ ምክር ነው ሞት ወደኛ ይመጣል ዝግጅት ያስፈልገናል الاستعداد للموت ለሞት ዝግጅት እናደርግ ይገባል ረመዳን መጣ ሲባል እንዘጋጀል በስንዴው እንግዳ መጣ ሲባል እንደገስ የለ ለሞቱም ዝግጅት ያስፈልገዋል አብዛኛው ሰው አሁን በእንመለከት የዱንያ ፍቅር ውስጡ ሰርጿል الدنيان እንደምትመለክ ጣዖት ማየት ጀምረናል بداية من نفسي ሁላችን ምናወራው ስለ ግራውንድ +1+2 ነው ወደ ላይ ህንጻን ገነባለን ነው ስለ ግራውንድ -1 የሚያስብ የለም ስለ ታችኛው ቤት ሞት ወንድሞቼ የግድ ምን ከፍለው እዳን አንዴ ተወልደናል መሞታችን የግድ ነው ሞት ይመጣብናል ዝግጅት تتقاطبق مطبق አለብን يقول الامام الغزالي في كتابه احياء علوم الدين امام الغزالي ታላቁ ኢማም احياء علوم الدين የሚባለው ኪታባቸው ላይ في باب ذكر الموت وما بعده እዚህ ትምህርት ክፍል ላይ ምን ይላሉ جدير የግድ ነው بمن الموت مسرعه موت مودقاو የሆነ والتراب متجعه አፈር መኝታው የሆነ والدود انيسه دود تلاتل እዛው መጫወቻ የሆነ ومنكر ونكير جليسه نكيرنا منكر ملائكه ቁጭ አድርገው የሚጠይቁት ሰው والقبر مقره ቀብር ማረፊያው የሆነ والقيامه موعده ቂያማ ቀጠሮ የሆነ ሰው والنار والجنه مورده جنة ويم جهنم مورجا የሆነ ሰው الا يكون له فكر الا في الموت ምንም ሐሳብ ሊኖረው አይገባ ከሞት ውጭ ይላሉ ወለስተዕዳደ ኢላ ሊአጅሊህ ለሱ እንጂ ዝግጅትም አያስፈልገው ሁሌ ሊጠብቀው ይገባል ነው ሞት ድንገት ነው ይመጣው يقول القرطبي امام القرطبي من ይላሉ الموت ليس له من سن معلوم ሞት እኮ የሚታወቅ እድሜ የለውም 40 ዓመት ነው የምትሞተው 60 ዓመት ነው 20 ዓመት ነው አይታወቅም ولا زمن معلوم የጊዜ ገደብም የለውም ጧት ነው ከሰዓት ነው አይታወቅም ولا مرض معلوم የበሽታ አይነትም የሚታወቅ የለውም በጉንፋን ነው በከባድ በሽታ ነው በምን ነው የምትሞተው አይታወቅም አሉ ቁርጡቢ ይሄ ለምንድነው ታዲያ ذلك ليكون المرء على أهبة من ذلك ምክንያቱም ይሄ ተደረገው ሰውየው በዝግጅት እንዲጠብቀው ድንገት ነው የሚመጣው ወይ ታዋቂ ህመም የለው ወይ እድሜ ክልል የለው ወይ ጊዜ ገደብ የለው ማታ ይመጣም ረፍት እናድርግ አይባል
በየትኛውም ሰዓት ይመጣል፣ በየትኛውም የዕድሜ ክፍል ይመጣል፣ በየትኛውም የበሽታ አይነት ይመጣል። ዝግጅት ያስፈልገዋል። አንድ ደግ ሳልሕ ሰው መዲና አገር ላይ በጎዳናዎቿ ማታ ማታ እየዞረ አርረሒል አርረሒል፣ አረ ጉዞ ወደ አኼራ ጉዞ እያለ ሁሌ ይጮህ ነበር። ነገር ግን አንዴ ሞተ። ሲሞት የአገሪቱ አስተዳዳሪ ይህን ማታ ማታ የሚደረገውን ማስታወሻ ደወል አጣው። ፈሰአለ አን፣ ስለ እሱ ጠየቀ። የት ሄደ? ሞቷል አሉት። ይህ ንጉሥ ግን የዚህን ሰው ትልቅነት የሚገልጽ አንዲት ስንኝ ቋጠረ። ምን አለ? ማዛለ የልሃጁ ቢረሒል ወذክረሁ ሓታ አናኸ ቢባቢህ ልጀማሉ ፈአሳበሁ ሙተየቅظን ሙተሸምራ ذا أخبة ለም ተልሁሁ ልአማሉ። ይህ ሰው እኮ ጉዞ ሞት ሞት እያለ ከመጮህ አልተቆጠበም። ሞት በሩ እስከመጣበት ድረስ ሲመጣበት ግን ፈአሳበሁ ሙተየቅظን ሙተሸምራ፣ ትጥቁን አጥብቆ ነበር ያገኘው። ስንቁን አዘጋጅቶ ذا أخبة ለም ተልሁሁ الآማሉ፣ ስንቁን ይዞ ተስፋ ሳይሸነግለው ዱንያውንም ይሰራል፣ ለሞትም ግን ዝግጅት ላይ ነበር። እንዲህ ብሎ አገኘው ይላል ይህ ንጉሥ። ተዘጋጅቶለት ነበር፣ መጣ። ሞት ሊረሳ አይገባም። አላህ ስብሓነሁ ወተዓላ ይህን እውነታ ውስጣችን ለማስረጽ ቁርአን ላይ ከ175 ጊዜ በላይ ስለ ሞት ያወሳልናል። ነቢያችንም ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢያችንም ሰለላሁ ዐለይሂ ወሰለም ሐዲታቸው ለምን ይሉናል? አክሲሩ ሚን ዚክሪ ሃዚሚ ለዛት፣ ጥፍጥና ቆራጭ የሆነው ሞትን በብዛት አውሱት። አክሲሩ አብዙት ነው፣ አስታውሱት አይደለም። ማውሳትን አብዙት ይሉላን ነቢያችን ሰለላሁ ዐለይሂ ወሰለም። ምን ነው ማብዛቱ? ጥፍጥና ይቆርጥልሃል፣ ስስታም አትሆንም። ከስስት እኮ ነው አሁን አንዱ አንዱን እየዘረፈው ያለው። ይበቃኛል አላለም። ደቃቅ የሚባሉ አንድ ዓሊም ሞትን በጣም አዘውትሮ ማብዛት ያለውን ጥቅም እንዲህ ሲሉ ይናገራሉ። መን አክሰረ ሚን ዚክሪ ልመውቲ ኡክሪመ ቢሰላሰቲ አሽያ፣ ሞትን እኮ በጣም የሚያስታውስ ሰው በሶስት ነገር ልቅና ያገኛል ይላሉ። አንደኛ ተዕጂሉ ተውባ፣ ቶሎ ይቶብታል። ድንገት እንደሚመጣበት ስለሚያስብ ቶሎ ይቶብታል አሉ። ነገ አይልም። ወቀናዓት ልቀልብ፣ የውስጥ መብቃቃት አላህ ይሰጠዋል። ቀናዓቱ ልቀልብ፣ ውስጡ ይብቃቃል። የሆነ ብር አለው፣ ይህ ለዛሬ ያሳድረዋል፣ ውስጡ ይብቃቃል። ወነሻጡ ልዒባዳ፣ በዒባዳ ላይ ደግሞ ነሺጥ ይሆናል፣ አክቲቭ ይሆናል። ዒባዳ ላይ ማሻአላህ አክቲቭ ነው፣ ደስ ብሎት ነው የሚሰግደው። ቁርአን ሲቀራ ሲሰግድ ማሻአላህ እጅግ በጣም ደስ ብሎት እንደሚሞት ነው የሚያስበው። ወመን ነሲየ ልመውት፣ እንደኛ ደግሞ ከሆነ ሞትን ከረሳ ዑቂበ ቢሰላሰቲ አሽያ፣ በሶስት ነገር ማዕቀብ ይጣልበታል። አንደኛ ተስዊፉ ተውባ፣ ተውበትን ለነገ ይላል፣ ያዘገያል። ሂጃብ ማደርገው ትዳር ስይዝ ነው፣ ከሪባ ማቆመው ህንፃዬን ገንብቼ ስጨርስ ነው፣ ሁሉም ነገ ነው። ትዳር ሳገባ ወንጀል ርቃለሁ፣ ከመጠጥ ሲጋራ አቆማለሁ፣ ጫት አቆማለሁ። ተስዊፉ ተውባ፣ ተውበትን ነገ ነገ ይላል። ምን ነው? ሞትን ስለረሳን ነገ እኖራለሁ የሚል ፊሊንግ ውስጡ ስላለው ነው። ወተርኩ ርዳ ቢልከፋፍ፣ በትንሽ ነገር መብቃቃትም አይሳካለትም። ወተካሱሉ ፊል ዒባዳ፣ በዒባዳውም ላይ ሰነፍ ይሆናል፣ የተሰላቸ ይሆናል። አንተ ነገ እንደምትሞት አስበህ እስኪ ሶላት ውስጥ ግባ፣ በስርዓት ነው የምትሰግደው። ሞትን በብዛት ልናወሳው ይገባል። ይህን የነቢያችን ሰለላሁ ዐለይሂ ወሰለም ምክር የተቀበሉት አንድ ሳልሕ ደግ ሰው ሱብሓነላህ፣ የሳቸው ሥራ ቤታቸው ውስጥ አንድ ጉድጓድ ቆፍረው ነበር፣ የቀብር ጉድጓድ። ምን ይላሉ? ውስጤ ዱንያ ፍቅር ሲገባ፣ የልብ መድረቅ ሲሰማኝ እዚህ ጉድጓድ ውስጥ እገባለሁ አሉ። እዚህ ጉድጓድ ውስጥ ሲገቡና እንደ ለሕድ ከላይ ይከድኑታል። ከሸፈኑት በኋላ ውስጡ ነው ረቢ እርጅዑን፣ ጌታዬ መልሰኝ፣ ይህን ነገር አላደርግም፣ ወደ ዱንያ ድል ስጠኝ እያሉ ይጮኻሉ። አሁንም አላህ እንደማይፈቅድላቸው እያደረጉ ላትመለስም ራሳቸው መልስ ይሰጣሉ። መጨረሻ ላይ ምን ይላሉ? አሁን እድል አንድ ተሰጥቶሃል፣
ውጣ ይላሉ። አሁን ራሳቸው ከፈት አድርገው ቀብራቸውን አልহামዱሊላህ ተጨማሪ ድል የሰጠህ ጌታ አስተካክላለሁ ሲሉ ከቀብራቸው ውስጥ ይወጣሉ። ያ አላህ ዝግጅት ራሳቸው ቤታቸው ውስጥ ቀብር ቆፍረው ከሞት السابوت الهلا مراقنو فجاء أحد الصحابة فقال يا رسول الله عند صحابة متانا يا الله ملك تنيا لاتشو أي المؤمنين أفضل يتنياو مؤمن بلا جالاتشو قال أحسنكم خلقا سنة مقبارو يا مارونو علوت قال أي المؤمنين أكيس أرادا بلت مبالو السا يتنياو نوالاتشو ماني هنا أرادو فقال نبياتش من علو أكثرهم للموت ذكرى وأكثرهم له استعدادا قبل أن ينزل به موت بدأ يستوصون أرادا مالت لموت كممتعط بفيت تزقات جونو علو كذا ما يأيزو من علو أولئك الأكياس النزينات شو أرادوش بلتوش مالت ذهبوا بشرف الدنيا وكرامة الآخرة بالدنيا بآخرة ملكنا ሁለት ሀገር ያተረፉት እኒህ ናቸው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ሰይዱና ዓሊ የሳቸው ታላቅ ደረሳ ይህን የነቢዩን መልእክት ተቀብሎ ራሱን ሁሌ የሚገስጥ ነበር። አንዳንድ ሰሐባ ምን ይላል? ሰይድና ዓሊ አሚሩል ሙእሚኒን የሙእሚኖቹ አስተዳዳሪ ሆነው እያለ የዓለምን 1/3 እያስተዳደሩ ዱንያ በቁጥጥራቸው ስር ሆና አልሸነገለቻቸውም። ብቅ ብዬ ተመለከትኩት ይላል። ጺሞቹን ይዞ እያለቀሰ ዱንያን ያናግራል። ፈየብኪ ያለቅሳል። ኢለይኪ ዐኒ ያ ዱንያ አንቺ ዱንያ ከኔ ራቂልኝ። ጉሪ ገይሪ ሌላውን ሸንግይ። ቀድ ጠለቅቱኪ 3 ላ ረጅዐተ ፊሃ በ3 ፈትቼሻለሁ ላልመልስሽ። ዑምሩኪ ከሲር የዕድሜሽ ማጠር፣ ወዐይሹኪ ሐቂር የኑሮሽ ማነስ፣ ወመታዑኪ ቀሊል የመጣቀሚያሽ ማነስ። አሉ ሰይድና ዓሊ አሂን ምን ቅለት ዛድ አቤት የስንቄ ማነስ። ወቡዕድ ሰፈር የሰፈሩ ደግሞ መራቅ መሄድበት ጉዞ በቀብር አቋርጬ በሲራጥ አርጌ ስንት ጉዞ አለብኝ። ወወሕሸት ጠሪቅ የመንገዱ ማስፈራት አሉ ማን? ሰይድና ዓሊ ረዲየላሁ ተዓላ ዐንሁ። ይህ በጀነት የተመሰከረለት አሚሩል ሙእሚኒን እንዲህ ስንቅ የለኝም ይላል። እኛሳ ተዘወድ ሊለዚ ላ ቡደ ሚንሁ ፈኢነ ልመውተ ሚቃቱ ልዕባዲ አተርዳ አን ተኩነ ረፊቀ ቀውምን ለሁም ዛዱን ወአንተ ቢገይሪ ዛዲ። ተዘወድ ሊለዚ ላ ቡደ ሚንሁ ቅሮት ለመምጣቱ ቅሮት ለሌለው ሞት ተዘጋጅለት። ፈኢነ ልመውተ ሚቃቱ ልዕባዲ ሞት እኮ የባሮች ቀጠሮ ነው፣ ለፍጡራን የተሰጠ ቀጠሮ ነው። ሁሉም እዚህ ቀጠሮ ላይ ይገኛል። አተርዳ አን ተኩነ ረፊቀ ቀውሚን ለሁም ዛዱን ወአንተ ቢገይሪ ዛዲ። የሰዎች ጓደኛ መሆን ትፈልጋለህ እንዴ? እነሱ ስንቅ ይዘው አንተ ሳትዝ ስንቅ ያዝ፣ ስንቅ ናዝ። አላህ ምን እውነታ ሲያስረግጥልን ምን አለ? ወተዘወዱ ተሰነቁ፣ ስንቅ ያዙ። ፈኢነ ኸይረ ዛዲ ተቅዋ። ከስንቆች ሁላ በላጩ ምንድነው? አላህን መፍራት። ካሁኑ ስንቅን ያዝ፣ ካሁኑ ተውበት እናድርግ፣ ካለን ንብረት እናካፈል። ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን የእትየ አሐደኩም ልመውት። እናንተ ከሰጠናችሁ ሲሳይ አንዳችሁ ሞት ከመምጣታችሁ በፊት ከመምጣቱ በፊት ለግሱ። ድንገት ሞት ሲመጣበት ሳይሰጥ ምን ይላል? ፈየቁል ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ። ምን ሊል ነው? ጌታዬ ምን ነው ጥቂት የዕድሜ ክፍል በሰጠህ ኑሮ ፈአሰደከ ወአኩን ሚነ ሳሊሒን፣ ከደጋጎች ይሆን ነበር፣ ንብረቴን አካፍል ነበር፣ መልካም ሠራ ነበር ይላል። አላህ ግን መልሱ ሰጠ። ወለን ዩአኽር አላሁ ነፍሰን ኢዛ ጃአ አጀሉሃ። መልሱ ይሄ ነው። ነፍስ የዕድሜዋ ክልል ከመጣ ምንም ያህል አትዘገይም። ካሁኑ ስጡ፣ ካሁኑ ቶብቱ ይለናል አላህ። ካሁኑ ስንቅ ያዙ፣ ካሁኑ ተዘጋጁ። ያ ነፍሱ ቀድ አዚፈ ረሒል ወአظለኪ ኸጥቡን ጀሊል ፈተአኸቢ ያ ነፍሱ ላ የልዓበነ ብኪ አመልን ጠዊል ፈለተንዝልነ ቢመንዝልን የንሰ ልኸሊሉ ብሂ ልኸሊል ወለየርከበነ ዓለይክ ፊህ ምን አተራ ሕምሉን ተቂል
قرن الفناء بنا جميعا فلا يبقى العزيز ولا الذليل ሁሉም ይሞታል ትልቁም ትንሹም ሀብታሙም ደሃውም فتأخ بيا ነፍስ ስንቅን ያሺ አሟሟታችንም እንደ ዝግጅታችን ነው ሰውየው በተዘጋጀለት መልኩ ነው የሚወስደው ተግባባን ዝግጅት ካለ አሟሟትህም እንደዛው ነው አላህ Subhanahu Wa Ta'ala ይህን እውነታ ቁርአን ላይ እንዲህ ሲል ያስታውሰናል إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون إن الذين قالوا ربنا الله ثم استقاموا النزا قيتاتشن ربنا الله قيتاتشن الله نوبلو توحيداتشون كشركات صدتو كقبر عملكوا صدتو كتالو ثم استقاموا كتالو كزام بحالا تتنزل عليهم الملائكة ملائكة ودنسو يوردالو ملائكة وچن يايوچوال مؤمنوش لموتو سيلو ألا تخافوا أتفروا ودمتدوبت عقر ولا تحزنوا تلاتشو تدم بمتدوت نبرت بلجوج أتكزوا وأبشروا بالجنة التي كنتم توعدون ستكترات بنبرتشو جنة أبشروا يبالالو نحن أولياؤكم في الحياة الدنيا وفي الآخرة نياكو بالدنيا بآخرة ينان تدقافيوج قدنيوش نليلواتشوال نما نميلواتشو ملائكوش ناتشو الله النزين كم يعيو الله درقان الله كالنزين ولكم فيها ما تشتهي أنفسكم لأن أنت نفسك جاجو متفلقوا نقروا الله للاجو ولكم فيها ما تدعون يتتأراتشو تم نقروا الله للاجو يهزقجت كمان نوزلا من غفور الرحيم كأزانينا كمهاريو جيتا يتدرق اللاجو مستنقدون يبالا مؤمنوش لموت سيلو جنة يايونو مؤمن سيموت نبياتش صلى الله عليه وسلم اندالوت سماينا مريت لسو يالكسال ይህን ደግ ሰው አጣነው ያለቅሱለታል من لم تبكي له الدنيا فلن تضحك له الآخرة الدنيا ያላለቀሰችለት آخرات ስቅለትም ይባላል ሰማይና መሬት አንድ ሙእሚን ሲሞት ያለቅሳሉ ለካህዲያን ግን ይህ አይፈጸምም ነቢያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala እኒ ሙእሚኖችን ለመገናኘት እንደሚናፍቅ ሲገልጹ ምን ይላሉ عن عبادة بن الصامت عن النبي صلى الله عليه وآله وسلم قال من أحب لقاء الله مገናኘትኮ የወደደ أحب الله لقاءه الله እሱም መገናኘት ይወዳል ومن كره لقاء الله መገናኘት ይጠላ كره الله لقاءه الله እሱም መገናኘት ይጠላል ያ አላህ ከዛ እናታችን አይሻ የዚህ ሐዲስ ትክክለኛ መልእክት ስላልገባት قالت إنا نكره الموت ያ አላህ መልእክተኛ እኛ እኮ ሞትን እንጠላለን መሞትን አንፈልግም ያ አላህን ጠላን እሱም መገናኘት ጠላን ማለት ነው እንዴ አለች ነቢያችን ሲመልሱ ምን አሉ قال ليس ذلك عائشة ነገሩ እንደሱ አይደለም ولكن المؤمن إذا حضره الموت بشر برضوان الله وكرامته مؤمنك لموت سيل ملائكة وردنا الله بميسطው ልቅና በሚሰጠው ውዴታ ያበስሩታል فليس شيء أحب إليه مما أمامه ከፊት ለፊቱ ከሚያዩ ዓለም ውጭ ወደ ሌላ መሄድን አይፈልግም فأحب لقاء الله وأحب الله لقاءه الله መገናኘት ይወዳል الله مسم مجنانيت يودال انديه مالتنا وإن الكافر إذا حضره الموت بشر بعذاب الله وعقوبته نقرقنا عندك هادي لموت سيل با الله قطعت يبسرال قطعت يطبقها سيبال الله مجنانيت يتلال الله مسم مجنانيت يتلالالو كما رواه البخاري يمؤمننا يكهدي أنا مامات عند الله يتزقاجنا يلتزقاجه አሟሟቱ አንድ አይደለም
አንድ የዘመናችን አንድ ወጣት ዳዒ በጣም ያመው ነበር። ሆኖም ግን ከዳዕዋ አራቀም። አንዴ ለወር ያህል ሆስፒታል ተኝቶ እንደወጣ ቤቱ ትንሽ እንደተሻለው ቤተሰብ መጥቶ ከመግሪብ በኋላ ያጫውት ገባ። አሁንም ህመሙ በጣም ተሰማው። ሊሞት እንደሆን ጠረጠረ። ልጆቹን ሰበሰበና ምን አላቸው? ያ አውላዲ እናንተ ልጆቼ አልሊቃኡ ፊል ጀነቲ ቢኢዝኒላህ በአላህ ፍቃድ ጀነት ነው ከዚህ በኋላ ማገኛችሁ። አስተውዲዑላህ ለኩም አላህን ለእናንተ ትቻለሁ፣ ልጆቼን አላህ ይጠብቅልኝ እያለ ማልቀስ ጀመረ። ምን ይላሉ? ዒሻ ከመድረሱ በፊት ሸሃዳ አደረገና እዱንያ ለቀቃት። አሟሟታችን ለየቅል ነው። አንድ ሌላ ወጣት ከአላህ መንገድ ርቆ የነበረ አንድ ወጣት ሞተ። ጀናዛውን ላጥበው ተቀረበልኝ ይላሉ ሰውየው ሲናገሩ። ማጠብ ጀመርኩ። እያጠብኩት አካሉ እየጠቆረ ይሄድ ነበር። አላህ ይጠብቀን ያ አላህ። ከዛም ይላሉ ሰውየው አጥቤው ስጨርስ እንዳለ ሙሉ አካሉ ድፍን ጥቁር ሆነ ይላሉ። አላህ ይጠብቀን። ሌላኛው ወጣት እያጠብኩት ይላሉ ወደ ቂብላ ሳዞረው እንደገና ተገልብጦ ወደ ጀርባውን ለቂብላ ይሰጣላሉ። እንዲህ ሳዞረው እንዲገለበጥብኛል። ሞቷል እኮ። በጣም ተደናገጥኩ። ቶሎ አጠብኩትና ወደ ቀብር ወሰድነው። ቀብር ውስጥ ማስገብተን ወደ ቂብላ ስናዞረው አሁንም ከቂብላ ፊቱን አዞረ ይላሉ። አላህ ይጠብቀን ከነዚህ አይነት ሞት። አላህ ይጠብቀን። ስለዚህ አሟሟታችን ለየቅል ነው፣ ይለያያል። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም አሕመድ ባስተላለፉት ሐዲስ ላይ በራ ብኑ ልዓዚብ ባስተላለፈው ሐዲስ ላይ የሚገርምና የሚማርክ ሐዲስ ይነግሩናል። የቁል በራ ምን ይላል? ኸረጅና مع رسول الله صلى الله عليه وسلم في جنازة رجل من الأنصار كأندي أنصار قصا يموت قلسب صحابانه السل مكبر كنبي قوتان ولما يلحد السم يتكبر يالا فجلس صلى الله عليه وآله وسلم على شفير القبر نبي قبر جعفلي كجالو وجلسنا حوله ساچون كبناچون يا كجالنا كأنما على رؤوسنا الطير راساችን ላይ እርግብ ያለ ይመስላል። አልተንቀሳቀስንም ተመስጠን። قالوا في يده عود ينكث به الأرض መሬቱን ነብዩ ይኩቱት ይቆፈቁፉት ነበር በትካዜ። ከዛም ራሳቸውን ቀና አደረጉና ምን አሉ? استعيذ بالله من عذاب القبر አላህን ጠብቀን በሉት ከቀብር ቅጣት 3 ጊዜ አሉን። ثم قال كذا راساቸው አስከትለው ምን አሉ? اللهم إني أعوذ بك من عذاب القبر 3 3 رسول ምን አሉ? الله ሆይ በአንተ ከቀብር ቅጣት እጠበቃለሁ። أشرف المرسلين كذا ميغرمون حديث نقرون إن العبد المؤمن إذا كان في انقطاع من الدنيا وإقبال من الآخرة عند مؤمنكو دنيا لكود آخرة لوتاسل نزل إليه ملائكة من السماء بيد الوجوه في تحتهم يعبر ملائكا ودسوا يوردالو كأن وجوههم الشمس في تحتهم ليس هيا اللي مسلال الله نزيهم ملائكوችን ከሚያዩት ያደርገን። ومعهم كفن من أكفان الجنة وحنوط من حنوط الجنة እነሱ ዘንድ የጀነት ከፈን ይዘው መጥተዋል። የጀነት ሽቶዎችም እችን ሩህ ለመቀበል حتى يجلسون منه مد البصر የአይን ርቀት ያህል ቁጭ ይላሉ እነዛ የሚያበሩ መላእክቶች። ثم يجيء ملك الموت حتى يجلس عند رأسه ከዛ ملك الموت ይመጣና ከራሱ ጥግ ቁጭ ይላል ከሰውየው። تملكتوا تكستتلون فيقول أيتها النفس الطيبة اخرجي إلى مغفرة من الله ورضوان أنت ملكة نفسي أنت دق نفسي ودقيتاش وديتانا مهرتا وجيلاتا الله ندي بلا كم تترى نفسي أدركن فتخرج تسيل كما تسيل القطر من في السقاء لك أركوتس عندما تنتبتب وها طب طب يالج اچ نفس توطالج فيأخذها ملك الموت روحاني ذاتال لك اندازاتم نذاكرقت የተቀመጡ ሚያማምሩ መላእክቶች ፊታቸው ፀሐይ የሚመስሉ መላእክቶች ከጁ ለአይን ጨረፍታ እንኳን ያስቀምጧትም ቶሎ ይዟትና ባመጡት በዛ በጀነት ከፈል ላይ በጀነት ሽቶ ውስጥ ያደርጓታል።
ይዘዋት ይወጣሉ ويخرج منها كأطيب نفحة مسك وجدت على وجه الأرض ልክ ሩሃ ስትመዘዝ የሚወጣው ሽታ መሬት ላይ ጥሩ ሽታ አለ ከተባለ ያ ሽታ ነው በጣም ያውደዋል አካባቢው والله ደጋግ ሰዎች ሲሞቱ ይህን ሽታ ተሸቷል ያሸተታል መሐላችን ውስጥ الله عندي كم يهونت يدرجن قال فيصعدون بها فلا يمرون على ملئ من الملائكة إلا قالوا ما هذه الروح الطيب ወደ ሰማይ ይዘዋት ሲወጡ መንገድ ላይ የሚያገኙት መላእክቶች ሽታው ይማርካቸውና ማናት ይቺ መልካም ሩህ ብለው ይጠይቃሉ فيقولون فلان ابن فلان بأحسن أسمائه التي كانوا يسمونه بها في الدنيا ላይ ሲጠሩት በነበረው መልካም ስሙ እገሌ ነው ብለው ይናገራሉ ያ መልካሙ ሰው ያ ሶላት የማይጠፋው ያ ሰደቃ ሰጪው ያ ለአላህ ሲል ሪባን የተው ያቺ ሒጃቧን ያለቀቀችው الدنيا ላይ ሲጠሩት በነበረው መልካም ስሙ ይጠሩታል حتى ينتهون بها الى السماء الدنيا የመጀመሪያው ሰማይ ላይ ይደርሳሉ ያስከፍታሉ فيفتح لهم ይከፈትላቸዋል فيشيعه من كل سماء مقربوها الى السماء التي تليها የአንደኛው ሰማይ ምርጦች መላእክቶች ወደ ሁለተኛው ሰማይ የሁለተኛው ወደ ሶስተኛው ሽኝት ተመልከቱ ለዛች ለሙእሚን ሩህ በዒባዳ ላይ ለኖረች ነፍስ የሚደረግን ክብር መስተንግዶ ተመልከቱ حتى ينتهى بها الى السماء السابعة سبعتኛው ሰማይ ላይ ይቆማል فيقول الله من ይላል عز وجل اكتبوا كتاب عبدي في عليين عليين ከተባለው ቦታ ላይ የተላልቅ ሰዎች የሚመዘገብበት መዝገብ ላይ የባሪያዬም መጽሐፍ ጻፉት وما أدراك ما عليون كتاب مرقوم እንደተባለው ጻፉት ይላል ግን እዛ አላህ ምን ይላል واعيدوه الى الارض فاني منها خلقتهم وفيها اعيدهم ومنها اخرجهم تارة اخرى ነገር ግን ወደ መሬት መልሱት እኔ እሷው ነው የፈጠርኳቸው ከአፈር ወደ አፈር መልሳቸዋለሁ ከዛም ነው ነገ ፈልፍዬ ማውጣቸው فتعاد روحه في جسدي فيأتيه ملكان فيجلسانه فيقولان له روحهم جنازው ወደ ጀናዛው ተመለሳለች ቀብሩስ እንደከተቱ ትገባለች መጣ ከዛም ሁለት ነኪርና ሙንከር ይመጣሉ ይሄን ሰው ያስቀምጡትና ይጠይቁታል ምን ይሉታል መረቡክ ጌታህ ማን ነው فيقول ربي الله ጌታዬ አላህ ነው فيقولان له ما دينك እምነትህ ምንድነው فيقول ديني الإسلام ديني ما اسلمنا ነው فيقولان له ما هذا الرجل الذي بعث فيكم ان انت مع يتلاكው ግለሰብ እሱ ማን ነው ይሉታል فيقول عيسى بن هلال هو رسول الله نبينا صلى الله عليه وسلم يጠይቁታል فيقولان له وما علمك من አሳወቀ እንዴት አወቀው فيقول بلو هلال قرأت كتاب الله وآمنت به وصدقته قرآننا نبوك أمنكبت أونتالك هلال فينادي مناد في السماء تتاريك سماي بكل الطرل عن صدق عبدي بارعي ونتنتناقر فأفرشوه من الجنة كجنة هنا من تافان تفلت وألبسوه من الجنة كجنة هنا نلبسلت وافتحوا له بابا إلى الجنة ود جنة برك فتلت بالال فيأتيه من روحها وطيبها رسول الله صلى الله عليه وسلم يجنة مع زوانا طروش التايمة ألتها الله كزج روح درقن كذا ما يقوم شلماته ويأتي رجل حسن الوجه ملكام فيت ያለው ውብ ቆንጆ ሰው ይመጣለታል حسن الثياب ሚያምር ልብስ የለበሰ طيب الريح ሽታው ሚያምር فيقول ብሎ ይለዋል ይሄ ሰው አብሽር بالذي يسرك በሚያስደስት ነገር አይዞህ ይለዋል هذا يومك الذي كنت توعد ስትቀጠር የነበረው ቀን ይህ ነው ይለዋል يجلس من الال من أنت معنا فوجهك الوجه يجيء بالخير في تسعود بمركام نجري متعفيتنو معنا أنت يلوال ماني مسلات شحال فيقول عيسى من الوال أنا عملك الصالح نيكو دقو سرحني نيكو حجابشني نيكو يسجد كي صلاة يستين صدقاني يلوال فيقول عيسى من الال أنا عملك الصالح فيقول ربي أقيم الساعة
ይሄ ሞተው ሰው ምን ይላል? ጌታዬ ቶሎ ቂያማን አቁማት ሐታ አርጅዐ ኢላ አህሊ ወማሊ፣ ወደ ቤተሰቦቼ ወደ ጀነት እንድመለስ ቶሎ ቂያማን አቁማት ሲል ዱዓ ያደርጋል። ቀብር ውስጥ ነው። ነብዩ ማስከትለው ሰሐባው ተመስጦ እያዳመጣቸው ነው። ወኢነ ልዓብደል ካፊር ከሃዲያንማ ሲሞት ኢዛ ካነ ፊ እንቅጣዕ ምን አዱንያ ወኢቅባል ምን አልአኺራ ወደ አኺራ ለቆ ሊሄድ ሲል ነዘለ ኢለይህ ምን ሰማይ መላኢከቱን ሱዱል ውጁህ ጥቁር ፊት የለበሱ መላእካን ወደሱ ይወርዳሉ። ማዕሁም መሱሕ ሸካራ የሆነ ልብስ ይዘው ይወርዳሉ። እንኳን ለሩህ ለጀሰድማ ይሆን ፈየጅሊሱነ ሚንሁ መደል በሶር ከርቀት ቁጭ ይላሉ። ثم يجيء الملك الموت ከዛም የሞት መላእካ ይመጣል። حتى يجلس عند رأسه ከራሱ ጥግ ቁጭ ይላል። فيقول ብሎ ይለዋል أيتها النفس الخبيثة አንቺ ርካሽ ነፍስ ሆይ اخرجي إلى سخط من الله وغضب ወደ አላህ ቁጣ ውጪ ይላታል። فتتفرق في جسده ደንግጣ በአካሉ ትበታተናለች። فينتزعها كما ينتزع السفود من الصوف المبلل አንድም ብረት ከሱፍ መሃል ስታወጡት እንዴት ምንጭቅ እንደሚያደርገው ታያላችሁ። فيأخذها ምንጭቅ አርጎ በግድ ያወጣትና ይይዛታል። والنازعات غرقا ምንጭቅ ያደርጋታል። የሙእሚኖቹን ነው። والناشطات نشطا ቀስ አድርጎ የሚያወጣት። ልክ እሱ እንደያዛትም ነዛ ጥቁር መላእክቶች ይመጡና ይችን ነፍስ በዛ ቆሻሻ ልብስ በዛ ሸካራ ልብስ ይከቷታል። حتى يجعلوها في تلك المسو ويخرج منها كأنتن ريح جيفة وجدت على وجه الأرض መሬት ላይ ሚገማ ሽታ አለ ከተባለ የዝች ሩህ ሽታ ነው። ከዛም ወደ ሰማይ ይዘዋት ይወጣሉ። በምንም መላእክት ጥጋ አልፉም። መላእክቶች የጠየቁ ቢሆን እንጂ እቺ ቆሻሻ ነፍስ ማናት እንዲህ የምትገማው ይሏቸዋል። በዱንያ ላይ ሲጠራበት በነበረው በዛ በመጥፎ ስሙ ይነግሯቸዋል። ያ ዱርዬ፣ ያ ዚና ሰሪ፣ ያ ሪባ የበላ አላህን ያመፀ በመጥፎ ስሙ ይጠሯቸዋል። በመጥፎ ስሙ ለመላእክቶች አስተዋውቋቸዋል። حتى ينتهى بها إلى السماء الدنيا ከዛም የመጀመሪያው ሰማይ ላይ ይቆማሉ። ይከፈትልን ይላሉ። ሰማይ ይከፈትላት ለዝችሩ የሙእሚኖቹ ሩህ ሰባተኛው ሰማይ ድረስ ደርሳለች። ነብዩም ከዚህ ላይ ያይዘው ምን እንቀሩ? لا تفتح لهم أبواب السماء ለነሱ ሰማያት ትከፈትላቸውም። ولا يدخلون الجنة حتى يلج الجمل في سم الخياط ግመል በመርፌ ቀዳዳ እስካላለፈች ድረስ እነሱ ጀነት አይገቡም የሚለውን አንቀስ አያይዘው ቀሩ። ከዛም አላህ ስብሓነሁ ወተዓላ ምን ይላል? اكتبوا كتابه في سجل መጽሐፉን ከሲጅል ላይ ጻፉት። في الأرض السفلى እታችኛው መሬት ይላል። فتطرح روحه طرحا ከአንደኛው ሰማይ ወደ መሬት ትምዘገዘጋለች፣ ትወረወራለች ነፍሱ። ሰውየው መጣ ምትገባው እንዲህ ብላ ነው። ነብዩ ማያይዘው ምን ቀሩ? ومن يشرك بالله يا با الله የሚያጋራ فكأنما خر من السماء ከሰማይ እንደተምዘገዘገ فتخطفه الطير እርግቦች መንገር ላይ እንደተበጣጠሱት أو تهوي به الريح في مكان سحيق ወይም ንፋስ ተቀብላ ሩቅ ቦታ እንደወረወረችው ሰው ነው የሚለው አንቀጽ አያይዘው ቀሩ። ሩሑ ከሰማይ ወደ መሬት ትወራወራለች። فتعاد روحه في جسده ويأتيه ملكان فيجلسانه فيقولان له ነኪርና ሙንከር ይመጡና ያስቀምጡታል። من ربك ማን ነው ጌታ? ها لا أدري አላቅም። وما دينك ها لا أدري አላቅም። ነብዩ ማን ነው? ها لا أدري አላቅም ይላል። ነብዩን ማቃቸውማ ቁርአን አልቀራ ዲኑን አልተከታተለ። فينادي مناد من السماء ከሰማይ ተጣሪ ይጣራል። አን ከذب ዋሽቷል። فأفرشوا له من النار የእሳት ምንጣፍ አንጥፉለት። وافتحوا له بابا إلى النار ወደ እሳት ያለውንም በር ክፈቱለት። فيأتيه من حرها وسمومها ጭሷ ወላፈኗ ይመጣበታል። ويضيق عليه قبره አጥንቱ እስኪተላለፍ ድረስ ቀብሩ ይጠብበታል። ከዛም መልኩ የሚያስጠላ ሽታው የሚያስጠላ ግለሰብ ይመጣ። فيقول ብሎ ይለዋል أبشر بالذي يسوءك በሚያስቀይም ነገር አይዞህ ይለዋል። ከዛም ይጠይቀዋል አንተ ማነህ? ፊትህ የሚያስጠላ ለነገር የመጣ ምትመስል ልብስህ የሚያስጠላ። فيقول عن عملك الخبيث
ያ የረከሰው መጥፎ ስራህ ነኝ ይለዋል። فيقول يكبر استجبا مدفو صوم نلال ربي لا تقيم الساعة جيتاي كامان التاقومات سيل الله نمازنا نلالو نبياتي صلى الله عليه وسلم الله اندز جاينت نفس كما از الله يتبكا الله كصالح وجي ترى يدرقا نعم روح بزي ملكو يسوي وطاج قديه جنازة يقربال يتاتبال اللهم أحسن ختامنا الله ختاماتنا يسامرو جنازة هي تتكلم كزام تاطبو اقرو تتأفرو بكفن تتقللو يساون تشكمو تهدالو نبياتشن يهني ميقرم كستتحللالو روى إمام البخاري من حديث أبي سعيد الخدري أن النبي صلى الله عليه وآله وسلم قال إذا وضعت الجنازة واحتملها الرجال جنازة وانكو تشكموات سيدو على عناقهم تكشاتشو لي فإن كانت صالحة دق كونج قالت قدموني تلتلو وسدني تلالج ملكام كونج يتاياتنا متقبابت وإن كانت غير صالحة مطفو نفس كونش قنا قالت بلا تلالج يا ويلها ويلتوا أين يذهبون بها ودم دنهم يوسدوات نبي منالو يسمع صوتها كل شيء إلا الإنسان ድምጿን ሁሉም ይሰማዋል የሰው ልጅ ሲቀር የሰው ልጅ ቢሰማው ኑራሉ ላሳይቅ ደንግጦ ይሞት ነበር አላህ Subhanahu Wa Ta'ala እንዳንሰማው አደረገን ጀናዛዋ ትናገራለች ያ አላህ ቀብር ውስጥ ማንም አይከተለው ብቻውን ይገባል يتبع الميت إلى النبي صلى الله عليه وسلم የሚሞትን ሰው እኮ ሶስት ነገር ይከተለዋል ንብረቱ ቤተሰቦቹና ስራው ሁለቱ ይመለሳሉ ስራው ብቻ ይቀራል ሁሉንም ነገር ጥለነው እንመለሳለን እንግዲህ ከዱንያ ከናታችን ማህፀን ወደ ዱንያ ወጣን ከዱንያ ወደ ቀብር እንዲህ ነው የምንጓጓዘው ዑመር ኢብኑ አብዱል አዚዝ ምን ይላሉ انما خلقتم للابد የተፈጠራችሁት እኮ ዘላለም ልትኖሩ ነው وانما تنقلون بالموت من دار الى دار በሞት እኮ ከአንድ ሀገር ወደ ሌላው ነው የምትዛወሩት መሞት ማለት መጥፋት ማለት አይደለም የሰው ልጅ ለዘላለም ሊኖር ነው የተፈጠረው በጀነት ውስጥም ወይ በጀሃነም አንዴ ተወለድ እንጂ መሞት የለውም እስከ ጫፍ ድረስ يقول الشاعر قطعم من الال وما الموت إلا رحلة غير أنها من المنزل الفاني إلى المنزل الباقي موت كل لا دلم كتفي كونتشو ألم ودمات أفو مشجاجر ليلا دلم لتركبن طبقا عن طبق ان الشجاجر لن جنازه وام تشكموات قبر لي ادرسوات امام ابن القيم من الال ان الله تعالى قد خلق الدور ثلاثا صست عالم يفتر صست عجر وهي دار الدنيا عندنا دنيا نات ولتنياو دار البرزخ يقبر هيوت على برزخ የሚባል ودار القرار يمجرشاو اجر الله جنات ወይም ጀሃነም ሩህ የሚባላቸው ኪታብ ላይ የቀብር ቆይታ በርዘኽ ይባላል አላህ ቁርአን ላይ ሲያብራራው ومن ورائهم برزخ الى يوم يبعثون እስኪቀሰቀሱ ድረስ برزخ ውስጥ ይቆያሉ ይላል قال عطاء الخراساني عطاء من ይላሉ ሲፈስሩ ይሄን البرزخ مدة ما بين الدنيا والآخرة برزخ ማለት بالدنيا بآخرة مهل ياله ميدرق قويتانو وقيل للشعبي شعبي لم يبالو تلك علي من الواتشو مات فلان قال يموت الواتشو قال ليس هو في الدنيا ولا في الآخرة وهو في برزخ الدنيا مستعد اللم آخرة مستعد اللم برزخ استنو يتستنو ميقنيو برزخ است إيه برزخ نورو يكابر نورو نلوالنيا كزيقا قويتان هدرقال ቀብር ጸጋዎች አሉት ቅጣቶች አሉት ቅጣቱ ደግሞ ከባድ ነው ይህ ቀብርም ለፍጡራን ሁሌ ጥሪ ያቀርባል ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም يقول نبي من ይላሉ كما اخرجه الترمذي من حديث عبد الله بن الوليد فانه لم ياتي يوم على القبر الا يتكلم فيه فيقول ምንም ቀን እኮ ለቀብር አይመጣም እሱ የተናገረ ቢሆን እንጂ انا بيت الغربه انا بيت الوحده እኔ ብቸኝነት ቤት ነኝ انا بيت التراب እኔ የአፈር ቤት ነኝ انا بيت الدود እኔ የትላትል ቤት ነኝ ይላል ቀብር ይጣራል
ሰርተንበት ስንቅ ይዘን እንድንገባ ይጠራናል። ካልሆነ ግን ቀብር ከባድ ቅጣት አለው። አላህ ስብሓነሁ ወተዓላ ቁርአን ላይ ቀብር ውስጥ ከባድ ቅጣት እንዳለና የያዛቸውን በቀብር ቅጣት ግለሰቦች እንዳሉ ቁርአን ላይ እንዲህ ሲል ይገልጽልናል። وحاق بآل فرعون سوء العذاب النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب. وحاق بآل فرعون سوء العذاب بفرعون الناب بيتسبوچ لي قطعتيتو كببچاچو. النار يعرضون عليها غدوا وعشيا ودساتم طاتم ماتام يقربالو قبر ውስጥ. ويوم تقوم الساعة قيامام ستكم أدخلوا آل فرعون أشد العذاب. فرعون بيتسب አጋሪዎቹን ወደ ሰዓት ወደ ከባድ ሰዓት አስገቧቸው ይባላል። አላህ ይጠብቀን። فرعون ዱንያ ላይ አላህ በመስመጥ ቀጣው። እንደ ቀጣውም ቀብር ውስጥ እንደገባ ሳጠበቀው بعد الغرق حرق ይላል። ከመስመጥ በኋላ ቃጠሎ ጠበቀው። ቅጣት አለው ቀብር። يقول القرطبي ታላቁ ሙፈሲር ቁርጡቢ ምን ያሉ الجمهور على أن هذا العرض يكون في البرزخ። ይሄ ወደ ሰዓት መቀረብ ሰዓቱ የሚቀርበው በርዘኽ ውስጥ ነው የሚል የሙስሊሙ ኡማ ዓሊሞች ተስማምተዋል ይላሉ። አቡ ሁረይራ ሁሌም ማታ ማታ ላይ ጧት ላይ የሚሉት ጩኸት አላቸው። من ይላል يقول في الصباح ذهب الليل وجاء النهار وعرض آل فرعون على النار. يا الله ለሊቱ ሄደ ቀኑ መጣ። የፊርዓውን ቤተሰቦች የፊርዓውን አጋዦች ወደ ሰዓት ቀረቡ። ሲመሽም ምን ይላል? ቀኑ ሄደ ምሽቱ መጣ። ፊርዓውንና አጋሪዎቹ ወደ ሰዓት ተቀረቡ ይላል። ምን ይላሉ የዛን ዘመን ሰዎች? ይሄን የአቡ ሁረይራን ድምፅ ማንም ሰው አይሰማም አላህን ሱብሓነሁ ወተዓላ ከቀብር ቅጣት እንዲጠብቀው የተማጸነ ቢሆን እንጂ። ቀብር ቅጣት አለው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ከሰሃቦች ጋር ይሄዱ እያለ የተከሰተውን ክስተት ዘይድ ብኑ ሳቢት እስኪያጫውተን قال بينما النبي صلى الله عليه وسلم في حائط لبني النجار አንድ ክልል ውስጥ በኒ ነጃር ላይ ቆመው ያለ على بغلة له አንድ በቅሎ ላይ ቆሟል። ونحن مع አብረነው ያለን إذ حادت به فكادت تلقيه። እንግዲህ እቺ በቅሎ የሰማችሁ ድምፅ አለ። ደንግጣ በረገገች። ልጥላቸው ምንም አልቀረውም። ከዛም ዞር ስንል 4 5 6 የሚሆኑ ቀብሮች ተቀምጠዋል። قال رسول من አሉ من يعرف أصحاب هذه الأقبر እነዚህን የቀብር ባለቤቶች የሚያውቅ ነው? فقال رجل እኔ አለ። قال فمتى مات هؤلاء እነዚህ መቼ ነው የሞቱት? قال ماتوا في الإشراك በሽርኩ ዘመን ነው። ጠንቋይ ቤት እየተመላለሱ ለቀብር ያረዱ ነው የሞቱት አላቸው። فقال إن هذه الأمة تبتلى في قبورها። ይሄ የኔ ኡመት እኮ ቀብር ውስጥ ፈተና ይጠብቃቸዋል። فلولا أن تدافنوا لدعوت الله أن يسمعكم من عذاب القبر الذي أسمع منه። እኔ የሰማሁትን የቀብር ቅጣት አላህ እንዲያሰማችሁ ማጸነው ነበር። የፈሩት ምንድነው? አትቀባበሩ። ያን ድምፅ እየሰማን እዛ ጉድጓድ ውስጥን አንከተውም ትላላችሁ ብዬ ነው እንጂ አሰማችሁ ነበር አሉ። ثم أقبل علينا بوجهه። ከዛም ረሱሉ ዞር አሉና ለኛ ምን አሉን? تعوذوا بالله من عذاب القبر። አላህን ከቀብር ቅጣት ጠብቀን በሉት። فقالوا نعوذ بالله من عذاب النار። አላህ ከሳት ቅጣት ይጠብቀን አሉ። فقال تعوذوا بالله من عذاب القبر። አላህን ከቀብር ቅጣት ጠብቀን በሉት። قالوا نعوذ بالله من عذاب القبر። አላህ ከሳት ቅጣት ከቀብር ቅጣት ይጠብቀን ሲሉ ሰሃባዎቹ ተማጸኑ። ቀብር የሥራ ቦታ ኸይር ሰርተ ከሆነ ጥሩ መድረክ ነው። መጥፎ ከሰራ ኻበ ባኒሃ ቅጣቱ ይጠብቀሃል። ያ መን ቢዱንያሁ እንሸገል وغره طول الأمل والموت يأتي بغتة والقبر صندوق العمل. يا أنت بدنيا تسفى يتتعللكو
ሩቅ ተስፋዎች የሸነገሉ والموت يأتي بغتة موت ድንገት ይመጣል والقبر صندوق العمل ቀብር ደግሞ ምንድነው የሥራ ሳጥን ነው በሁሉም ዘመኖች አላህ ይሄን ቅጣት እንድናምን ብቅ ያላሳይቶታል ለትውልዱ ቁርጡቢ ቆስጠንጢንያ ላይ ቁርጡቢ ዛሬ ስንት መቶ ዓመት የነበሩ ዓሊም ናቸው ቆስጠንጢንያ ላይ አንድ ባለስልጣን ሞተ በዳይ ሰው ነበር እንደ ሞተም ተሰብስበን ቀብሩን ቆፈርንለት فإذا فيه حية سوداء ጥቁር እንስሳ ቀብሩ ውስጥ ወጣች ደነገጠን ሌላ ቀብር ቆፈርንለት አሁንም ሌላ እንስሳ ወጣች ጥቁር ደነገጠን እንደገና ሶስተኛ 30 ቀብር ቆፈርነ 30ው ውስጥ እቺ እንስሳ ወጣች ደከሙ ምን ያደርጉ فقالوا ادفنوه معها ከዚች እንስሳ ጋር አብራችሁ ቅበሩት نسأل الله السلامة والستر في الدنيا والآخرة الله بالدنيا والآخرة ይሰትረናሉና እዛው ጉድጓድ ውስጥ ጨመሩት አላህ ብቅ ያለ ያሳየን ነው አላህ ይጠብቀን በዘመናችን የተከሰተ አንድ ክስተት አለ ታሪኩን ላካፍላችሁ አንድ ወጣት ገና ለጋ ወጣት የሚያምር ወጣት ነው ግን ከሶላት የራቀ በሙዚቃ ፍቅር ያበደ ነበር ይህ ወጣት ድንገት ይታመምና ይሞታል ሆስፒታል ውስጥ ገብቶ እናት ሳትመጣ ይወስዱና ሆስፒታሉ ይቀብሩታል ሲቀብሩት እናት ስትመጣ ልጅሽ ሞቶ ቀብረነዋል አላምንም ማለች ልጅ ወጥቶ መሞቱ ማረጋገጥ አለብኝ እንዴት ሞተ ትሉኛላችሁ እሺ አሏት ሄዱ ቀብሩን ከፈቱና ሲከፍቱት አስደንጋጭ ነገር ተመለከቱ ከቀበሩት 3 ሰዓቱ ነው ይህ ወጣት በሚያስደነግጥ ሁኔታ ፊቱ በልዞ አካሉ በልዞ ያ አላህ እስኪ ስዕሉን ተመልከቱት እንዳይሆን ሆኗል ሰውነቱ ምን ቀየረው ከፈኑ የት ሄደ ያ አላህ ከቀብር ቅጣት ይጠብቀን اللهم نعوذ بك من عذاب القبر ነብያችን ሰለላሁ ዐለይሂ ወሰለም አንዴ ከዐሱር በኋላ ቤታቸው ውስጥ ቁጭ ብለው ያሉ ፀሐይ ከጠለቀች በኋላ አንድ ድምጽ ሰሙ ከዛ ሲያተኩሩ ሰሃቦች ምንድነው የአላህ መልእክተኛ አሏቸው ረሱል ምን አሉ اليهود تعذب في قبورها يهودوች ቀብር ውስጥ እየተቀጡ ነው አላህ ሰማቸው أم مبشر متبالو صحابية من تلالش دخل علي رسول الله صلى الله عليه وسلم وأنا في حائط أنا عند ما سأسكت بي رسول قبو وهو يقول إيالوني قبوت نعوذ بالله من عذاب القبر نعوذ بالله من عذاب القبر صوستك زيالو بالله نتبك علنك كبر كتات قالت يا رسول الله على القبر من عذاب قبر كتات هلون دي قال أوالو إنهم يعذبون في قبورهم عذابا تسمعه البهائم نعم نسو قبر يتكتنو ميكتو تنكتات الله لسول جاء السماو እንጂ እንስሳዎች እንዲሰሙት አድርጓል እንስሳዎች ይሰሙታል ሚከቱ ትንክታት ያ አላህ በጣም የሚገርመው ኢማም ኢብኑ ተይሚያ ፈታዋቸው ላይ አራተኛው ሙጀለድ ላይ አንድን ታሪክ ያነሳሉ እሳቸው በነበሩበት ዘመን የሚኖሩ ገበሬዎች አህያዎቻቸው በሆዳቸው ምግብ ይዘው አላወጣም ይላሉ አልጸዳዳም ይላሉ እንዲጸዳዱ ይላሉ እምቢ ሲሏቸው ቋጥረው በካፊሮች ቀብር ዙሪያ ይዘዋቸው ይዞራሉ ከነዛ ውስጥ ያንዱን ቅጣት ሲሰሙ ደንግጠው ውስጣቸው ያለውን አውጥተው ይጥሉታል እንዲህ አይነት ክስተት በእኛ ዘመን ተከስቷል ይላሉ ስለሚሰሙት ደንግጠው ይለቁታል ውስጣቸውን የቋጠሩት ነገር ይህ በተጨባጭ የታየ ነው አላህ Subhanahu Wa Ta'ala ከቀብር ቅጣት ይጠብቀን መልካም ሰርተው መልካም ከሚጠብቃቸው ያደርገን ይሄን የቀብር ቅጣት የሚያቆተ ዑስማን ኢብኑ አፋን ቀብር ላይ ሲቆሙ በጣም ያለቅሱ ነበር وفي الحديث الذي رواه حاكم بسند حسن كان عثمان رضي الله عنه إذا وقف على قبر بكى በጣም ያለቅሱ ነበር حتى يبل لحيته ሲማቸው እስኪርስ ምን ያህል ቢያለቅሱ እንባው ወርዶ ሲተቋጥሮ ሲመስከረስ ያለቅሱ ነበር فقيل له بلوالوت تذكر الجنة والنار فلا تبكي جنتنا جهنم سنسوا تالكسم فتبكي من هذا بزي تالكس الله اندي
قال عثمان من على إن رسول الله صلى الله عليه وسلم يا الله ملكتنيا كوندي سيلو سمجنو إن القبر قبر مالت أول منازل الآخرة يا آخرة يا مجمر يا معرفيانو فإن نجا منه سويوزيوس نجا كوتا فما بعده أيسر منه كذابوا عليها لو قرنو يكبرن كلا كالفكو كلهم نقرقرنو وإن لم ينجو منه كزيق النجا كالوتا فما بعده أشد منه كذابوا عليها لو እጅግ በጣም አሳማሚ ከባድ ነው ይላሉ ዑስማን ረዲየላሁ ተዓላ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ሙእሚኖቹና ካፊሮቹ እንዴት እንደሚያስተናግዳቸው ሲገልጹልን فإذا دفن العبد المؤمن عند مؤمن ወደ ቀብሩ ሲገባ ቀብሩ ያናግረዋል مرحبا وأهلا عندنا متى نور يلوال وإن كنت لا أحب من يمشي على ظهري أنت كو إلي مريت كم الرامدوت بتعام يتودد كني زند نبرك وسرت إلي أهودني متى فسترى صنع بك نديت عندما استنعقد للتينو فيتسع له مد بصري عينو ميوي هالصفات يكفت اللتال يسفع اللتال يجنة بر يكفت اللتال ما أزوى يمتعلتال كافر سيقبا قبر من الوال لا أهلا ولا مرحبا انكوان دنا المتع أنت أني لي كم الرامل وتمطفو فطور نبرك مسرا وانت على قبر يتببتال ሁለት የጎናት አጥንቱ እስኪተላለፉ ድረስ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ያ አላህ نعوذ بك من عذاب القبر الله يتبكان قبر قطعتال عقيدة الطحاوية يعني شرحوت عالم من يلالو سويون يالو አቃጥለውም ወንዝ ላይ ይበትኑት ወንዙ ውስጥ ይስመጥ እንሰሳም ተቆራርጦ ተቦጫጭቆ ይብላው የቀብር ቅጣት ግን ይጠብቀዋል። እኛ ስንከፍተው ቀብር ኖርማል ሰው ሊሆን ይችላል፣ ቅጣት ግን እየተቀጣ አላህ ሲፈልግ ገልጦ ያሳየናል። ረሱላችን ሰለላሁ ዐለይሂ ወሰለም አላህን ዱዓ አድርገው እንዳናየው እንዳንሰማው የፈለጉት ፈርተን አንቀባበርም እንዳንል ነው። ሐዲሳቸው ለምን ይላሉ ለው ተዕለሙነ ማ አዕለም እኔ ማቀውን እኮ ሁኔታ ብታውቁ ለضحክቱም ቀሊላ ትንሽ ስቃችሁ ወለበከይቱም ከሲራ በጣም ባለቀሳችሁ ነበር ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። اللهم نعوذ بك من عذاب القبر ومن عذاب جهنم. بقربو عند ميغرم تأمر تكسته تأمر لا كفلاتشو تملكتوت عند هزال لج تولده مسلم بيت سبوست بتأم ميغرم هزال لج الله سبحانه وتعالى يسايو تأمر من دنو قوداو نجنو يدي ياو فرنجنو بدمو الله سبحانه وتعالى قوداو لي قرآن يصف نبر ደሙ ይመጣና ከቆዳው ስር ቁርአን ጽሑፍ ይጽፋል። ፈለነቁሰነ ዐለይሂም ቢዕልም በእውቀት እንተርክላቸዋለን። አላህ ሚል ጽሑፍ ይጽፋል። አላህ ይልና ቆይቶ ደሙ ሲጎላ አክበር አላሁ አክበር ሚል ጽሑፍ ያሳይ ነበር አላህ። እኔ ግን የገረመኝ ጭኑ ላይ ከተጻፈው አንድ ጽሑፍ ውስጥ ይህች ጽሑፍ መኖሯ ነው። ለው ተዕለሙነ ማ አዕለም እኔ ማቀውን ብታቁ ለضحክቱም ቀሊላ ትንሽ ስቃችሁ በጣም ባለቀሳችሁ ነበር። አላሁ አክበር። ይህ ክስተት አላህ ስብሓነሁ ወተዓላ ሊመልሰን ያሳየው የዘመናችን ክስተት ነው። አላህ ከቀብር ቅጣት ይጠብቀን። ወንድሞች እህቶች፣ ታዲያ ከዚህ ከባድ የቀብር ቅጣት በምንድን ነው የምንጠበቀው? ነቢያችን ሰለላሁ ዐለይሂ ወሰለም መጠበቅ ያለው ይሉናል። አንደኛ ዱዓ ማድረግ ነው። ابن عباس باستلالفوت حديث لي كان رسول الله صلى الله عليه وسلم يا الله ملكتنيا صلوا على رسول الله صلى الله عليه وسلم من يلالو اللهم إني أعوذ بك من عذاب جهنم الله ويك جهنم قطعت بأن تتبكالو وأعوذ بك من عذاب القبر كقبرم وأعوذ بك من فتنة المحيا والممات كما نورم كموت فتنا وأعوذ بك من فتنة مسيح الدجال كدجال فتنا ከቀብር ቅጣት ከጀሃነም ቅጣት ባንተ ተጠበቃለሁ ይሉ ነበር። አንደኛው መጠበቂያ ምንድነው? ዱዓ ማድረግ አላህ ከዛ እንዲጠብቀን። ሁለተኛው አልአዕማሉ ሷሊሃ መልካም ስራዎች መስራት፣
ጠባቂ ናቸው كما في صحيح ابن حبان وصححه شيخنا الألباني يقول النبي صلى الله عليه وسلم إن الميت إذا وضع في قبره عندك موت سو قبر سيكمت قالوا إنه ليسمع خف نعالهم حين يولون عنه يكبروا السوش بيت زمر سيششو يجعماتشون كوتي سمان يا الله فإن كان مؤمنا كانت الصلاة عند رأسه مؤمن كهنا صلاة براسه بكل تطبق عليك وكان الصيام عن يمينه صوم دقمو بستكنيو وكانت الزكاة عن شماله زكاة بستقروا يقومال وكان الفعل الخيرات من الصدقة والإحسان للناس ملكام سراو تشلو دقمو عند رجله كقروي هونالو مقبيل كلهم زقنا ملكام سرا كقبر قطعات يطبقنال ሶስተኛው ሱረቱል ሙልክን مقرات كقبر قطعت يطبقن ففي الحديث الذين رواه الترمذي وأبو داود وابن ماجه وصححه شيخنا الألباني من حديث أبي هريرة أن النبي صلى الله عليه وسلم قال نبي من لالو إن سورة من القرآن 30 آية شفعت لرجل حتى غفر له لأند سوكو 30 أنكس علات አንዲት የቁርአን ምዕራፍ አንድን ሰው አማላጅ ገብታ አስማረችው وهي سورة تبارك الذي بيده الملك እችም ሱራ تبارك الذي بيده الملك ሚለው ነው ይሉና ነብያችን ሰለላሁ ዐለይሂ ወሰለም ሱረቱ ተባረክን ሁሌ መቅራት በሌላም ዘገባቸው ላይ ረሱል ሰለላሁ ዐለይሂ ወሰለም ይላሉ ሱረቱል ሙልክ ተባረክ መቅራት እኮ هي المانعة من عذاب القبر ከቀብር ቅጣት የምትጠብቀን እሷ ናት መከላከያና ተባረክን እናብዛት ታላቁ ኢማም አህሊ ሱና ኢማም አህመድ እንደሞቱ ኢማም ኢብኑ ኹዘይማ በህልም አያቸው ኢማም አህመድ ካነ يمشي في رياض الجنة በጀነት ቄጤማ ላይ ኢማም አህመድ በኩራት ሲራመዱ አያቸው ኢማም ኢብኑ ኹዘይማ فقال يا إمام ما هذه المشية ኢማም ሆይ ይሄ እርምጃ ምንድነው የሚያምር አላቸው እንዴት ነው የምትራመደው فقال ኢማም አህመድ ምን አሉ هذه مشية خدام أهل الجنة አሁን ማምራመዱ አረማመድ የጀነት ኸዳሚዎች የሚራመዱት ማረማመድ ነው የሚخدሙት እንዴት እንደሚራመዱ እንግዲህ ሳሉ فقال ኢማም ኢብኑ ኹዘይማ ምን አለው ماذا فعل الله بك الله አንተ ላይ ምን ሰራ እንዴት ወንክ ጉዳይ قال غفر لي وأكرمني بسورة الملك تبارك እንደጋግሜ በመቅራቴ አላህ በዚህ ማረኝ የተሻለ ደረጃ ሰጠኝ ይላሉ ኢማም አህመድ ሱብሃንአላህ እኛም ሱረቱ ተባረክን መቅራት ማብዛት አለብን አራተኛ ከቀብር ቅጣት የሚጠብቀን الشهادة في سبيل الله በአላህ መንገድ ሸሂድ ወመሰዋት አላህ ይወፍቀን ሸሂድ መሆን የሱን ዲን ከፍ ለማድረግ መስዋዕት መሆን ነብያችን ሰለላሁ ዐለይሂ ወሰለም ተርሚዚና ኢብኑ ማጂህ ኢማም አህመድን ባስተላለፉት ሐዲስ ላይ من حديث مقدام ባስተላለፉት ሐዲስ ላይ أن النبي صلى الله عليه وسلم قال ነብዩ ምን አሉ للشهيد መስዋዕት ለሆነ ሰው እኮ 6 خصال 6 ማዕረግ አሉት አንደኛ يغفر له في أول دفعة من دمه ደሙ ገና ስትፈስ አንድ ጠብታ ደም ወንጀሉ እንዳለ ይማራል ويرى مقعده من الجنة የጀነት ደረጃውን አላህ ያሳየዋል ويجار من عذاب القبر ከቀብር ቅጣት አላህ ይጠብቀዋል ويأمن من الفزع الأكبر ካስደንጋጩ የቂያማ አስደንጋጩ ሁኔታ ይጠበቃል ويوضع على رأسه تاج الوقار يا الله የማዕረግ ዘውድ ይጠለቅለታል الياقوتة የዘውድ ከምን እንደተሰራው ሲናገሩ አንዷ ያቁት እኳሉ منها خير من الدنيا وما فيها ጭንቅላቱ ላይ የሚያጠልቀው ዘውድ አንዷ ብቻ ከተሰራበት ውስጥ الدنيام ካዘችው ነገር በላይ ይመስናል الله شهد ያደርገን ويزوج 72 زوجة من الحور العين 72 حور العينዎችን ነዛ ቆነጃጅት የጀነት ወይዘሮችን እንዲያገባ ይደረጋል ويشفع في 70 من أقاربه 70 ቤተሰቦቹን ሸፋዓ ማላጅነት አላህ ይሰጣል በሱ ሰበብ ይመራቸዋል 70 ቤተሰብ አላህ ሸሃዳነትን ይወፍቀን ቤተሰመዱን ሰብስበን ጀነት እንድንገባ ኢንሻአላህ ስለዚህ ከቀብር ቅጣት አንዱ ዋናው መጠወቂያ ምንድነው ሸሂድ መሆን عبد الله بن عزام شيخ المجاهدين
ታላቁ ዓሊም ሸሂድ ሆነው ነው ያለፉት ኢንሻአላህ نحسبهم كذلك والله حسبهم ሚስቱ ምን ትላለች ኡሙ አዛም እኔ አለች አብዱላህ ኢብኑ አዛምን ስለ ሸሃዳ ከማውራቱ የተነሳ አንድ ወቅት ላይ እየወደድኩት ሸሂድ ቢሞት መረጥኩ አለች ሸሂድ ለመሆን ከነበረው ጉጉት አላህ አወፈቀው ኢንሻአላህ ስለዚህ ሸሂዶች የቀብር ቅጣት የለባቸው አላህ ከነሱ እንዲያደርገን መጣር አለብን ይህን እውነታም አላህ በዘመናችን በእውነት አስከሰተው ሼህ መሐሙድ አሰዋፍ የሚባሉ ዓሊም ምን ይላሉ እንደሚታወቀው የኡሁድ ጦርነት ላይ የሞቱ እና ሐምዛና መሰል ሱሐባዎች የተቀበሩበት ቦታ አለ ለሐጅ ሄዳችሁ ሰዎች አብዛኞቻችሁ ታቆታላችሁ ይሄ መቃብር ቦታ ዝናብ ገባውና ፈራረሰ ምን ይደረግ ይሄን ለመጠገን የወጡትን ሬሳዎችን መልሶ ለመክተት ዑለማዎች ተሰበሰቡ ምርጥ ዑለማዎች ከነዚህ ዑለማዎች ውስጥ ሼህ መሐሙድ አሰዋፍ አንዱ ናቸው እሳቸው ያዩትን ክስተት ሲናገሩ ስማቸው يقول وممن دفنت حمزة ከነዚህ ውስጥ ከቀበርኩት ውስጥ እንደገና ወጥቼ ሐምዛ ይገኝበታል የነብዩ አጎት ضخم الجثة አካሉ ግዙፍ ነው مقطوع الانف والاذنين አፍንጫውና ሁለቱ ጆሮ ሂንዳስ ቆርጣዊል እንደ ተቆረጣ አየሁት በጥንሁ መሽኩክ ሆዱ ተከፍቷል እጆቹን ሆዱ ላይ አስቀምጦታል يقول فلما حركنا ጀናዛውን ልናነሳ ከፍ ስናደርገው እጁንም ባነሳነው ጊዜ ሳለ ደም ሐምዛ የዛሬ 1400 ዓመት በላይ ነው ከሞተ እስቲል በህይወት አለ አካሉ አልፈራረሰም እንዳለ ነው والشهداء عند ربهم يرزقون شهيدوች አላህ ዘንድ ነው የሚረዘቁት አፈር አካላቸው እንዳይበላው አላህ Subhanahu Wa Ta'ala ከልክሏል ደም ወጣ وشممنا اطيب المسك ሚማርክ መዓዛ አሸተተነ ይላሉ ደሙ ሲፈስ والريح ريح المسك واللون لون الدم تبلان شهيدوች يوم القيامة ሲነሱ ደሙ ደም ከለር ሽታው ምስክ የሸተተን ወደ አላህ የሚቀርቡት ሙነነው ባሬ በአንተ መንገድ ነው ጌታ የተሰዋውት ስለዚህ ከቀብር ቅጣት መጠበቂው አንዱ ምንድነው ሸሂድ ሆኖ መሞት አላህ ሁላችን ይወፍቀን እኔ ተመኘው ግን የሳውዲ መንግስት ይህን ክስተት ቀርጾ ለዓለም አብቅቶት ቢሆን የዲነል ኢስላም ትክክለኝነት ዓለም እንዲረዳ ግን አልሆነም በጊዜው ስለዚህ አንዱ መንገድ ሸሂድ መሆን ነው እንግዲህ ቀብር ቅጣት አለው ለሞቱት ሰዎች ዱዓ እናደርግላቸው ሐቂቀተን ያሉበት ዓለም አናቀውም አንድ صالح ሰው ابن قلابة የሚባል ምን ይላል قال اقبلت من الشام الى البصره شام አገር ቆይቼ ወደ በስራ አገር መጣው فتطهرت وصليت ركعتين بالليل ለሊት ላይ ከአንድ ቀብር አካባቢ ሁለት ረክዓ ሰገድኩና ቀብሩን ተንተርሼ قدم مالك فنمت ثم انتبهت فإذا صاحب القبر يشتكيني لليت نكاو سنكا يقبرو سو كقبرو ውስጥ ድምጹን አውጥቶ ይናገረኛል አቤቱ ተያቀርባል يقول ብሎ አለኝ لقد آذيتني منذ ليلة ዛሬ ሙሉ ለሊት አዛ ስታደርገኛ አድርግ አስቸግረኸኛ አድርግ አለኝ ثم قال ብሎ አለኝ إنكم لا تعلمون ونحن نعلم እናንተ እኮ ዱንያ ላይ መልካም ሥራ መስራት ያለውን ውጤት አታቁም እኛ ነው ምናቀው ነገር ግን እኛ ብናቅ ولا نقدر على العمل ለሥራ ግን አልታደልንም ሥራ ተከልክለናል إن ركعتين اللتين ركعتهما خير من الدنيا وما فيها አሁን የሰገድካቸው ሁለት ረካዓዎች እኮ ከዱንያም ካዘችው ነገር በላይ የበለጠ ደረጃ አለው አለኝ ያ አላህ ግን ሥራ ቁማላ الدنيا يسرى قرنات حساب يلم آخرة حساب قرنو سرى يلم مزقبك يزقبا مزقب تهتفا يا الله ملكا من سرى درقن كذا ما سكتلو من عليه ثم قال جزا الله أهل الدنيا خيرا يا دنيا نسويتش الله ملكا من دايستاتشو أقرئهم منا السلام سلام تال الدنيا سويتش عدرسلين فإنه يدخل علينا من دعائهم نور مثل الجبل የዱንያ ሰዎች የሚያደርጉልን ዱዓ እኮ ወደ ቀብራችን እንደ ተራራ የሚያህል ብርሃን ሆኖ ወደ ቀብራችን ይገባልናል ኢብኑ ረጀብ ዓለሙል ቁቡር የሚባለው ኪታባቸው ላይ የተጠቀሱት ዱዓ እናርግላቸው እናት ሞታለች አባት ወንድም ዱዓ አድርግላቸው
ሰደቃ አውጥተህ አጅሩ ለነሱ እንዲደርስ አድርግ ቁርአን ቀርተህ የቁርአኑ አጅር ለእናት አባት ይድረስ በል ይደርሳል ዱዓ የሞቱትን ሰዎች አንርሳቸው እንግዲህ ስለ ሞት ስለ ቀብር ስለ ቅጣቱ ብዙ አወራን ከኔም ጀምሮ አብዛኞቻችን ውስጣችን ፍርሃት የተሰማው ነው ነገር ግን ሙእሚን በሁለት ክንፍ ነው የሚበረው በይነ ጀናሐይን በሁለት ክንፍ ነው ኸውፍና ረጃ የፍርሃት ክንፍ አለው የተስፋ ክንፍ ፈርተናል እስኪ ረጃ ተስፋን የሚጭሩ ነገሮችን ልጠቁማችሁ አላህ ስብሓነሁ ወተዓላ ምንም ብንሰራ ሊመረን ዝግጁ እንደሆን ሲናገር የቁሉ ፊል ቁርአን ቁርአን ላይ ምን ይላል ቁል ያ ዒባዲ አለዚነ አስረፉ ዐላ አንፉሲሂም እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ላ ተቅነጡ ሚን ረሕመቲላህ ከኔ እዝነት ተስፋ አትቁረጡ ወንጀላችሁን እንዳለ እምራለሁ ምንም ብንሰራ ከተስተካከልን አላህ ሊመረን ዝግጁ ነው ويقول ليلا قرآن لمن إلال ورحمتي وسع كل شيء يعني إذنت كل نقر يتدرس قيتاتشن رحيم الرحمن عزين ملكام سرتن قيتاتشن يقربلن كالنو لمران الله سبحانه وتعالى زقجنو وإن ربك لذو مغفرة للناس على ظلمهم يعني تقيتاكو باروچن كنو انجلاتشو لمراتشو چاينو إلال معاري قيتانو الله سبحانه وتعالى نبياتنا صلى الله عليه وسلم باستلالفوت حديث القدس لي الله من بلو يتطرال يا ابن آدم أنت يا آدم لجوي وانجلهكو يسماي جاف لي بدرس ما رأيك الكن امرح اللو فلا أبالي قد لنم امرح اللو اندال يا ابن آدم لو أنك أتيتني بقراب الأرض خطايا مريتم بمي مولاكو وانجل بتمتالين ثم لقيتني كزام بتقنانين لا تشرك بي شيئا بني مننم ساتاقارا تنقوي بيت ساتورن بقول لي ساتامن قبروچن يزورك ياردك ساتلمن كمتاهلين لأتيتك بقرابها مغفرة اني مريت مولو مهرتا مت الله له ጌታችን አዛኝ ሽርክን ተጠብቀን ማረም ብለነው ከሄድነ ሊምረን አላህ ዝግጁ ነው ነቢያችን ሰለላሁ ዐለይሂ ወሰለም አንድ የሚገርም ሐዲስ ላይ ሙዓዝን ያዙትና መጀመሪያ ትኩረት እንዲሰጠው ለሚነግሩት ወሬ ጠሩት ያ ሙዓዝ ለበይከ ያ ረሱላላህ ወሰዐደይክ አሁንም አንተ ሙዓዝ ለበይክ አንተ ሙዓዝ ሶስቴ እንግዲህ ምነግር ከባድ ነገር አለ አዳምጥ እያሉት ነው من قالوا اسكتلو ما من عبد يشهد ان لا اله الا الله ما نمكو باري لم بالله بتشنيا تمنلاكينت كامنه وان محمدا عبده ورسوله اني دغمو يسو ملكتنيانا باريو مهونين كمسكر صدقا من قلبي كلبو يونت بلو كمسكر الا حرمه الله على النار الله كسات اكالون حرام يكلكلاتال اكالو ساتاينكام شهادة بمادرو يونتون كالا كيتاچ مهارينو معاذ من على قرمونا يا رسول الله أفلا أبشر سوچن الجي لا بشراتشو انجالا رسول من قالت إذن يتكلوا إيچن كنقركاتشو ما إيچن دمتادناتشو كاسبو ما بزيچ لي تمكتو ليلا ملكام ترف سراوج أي سروم تواتن قراتشو معاذم እድሜው አጀሉ ሞት ደርሶ ሊሞት ሲል ዒልምን ደብቆ ላለመሞት አስተላልፏት አለፈ ስለዚህ አብሽሩ برحمتላህ የአላህ እዝነት ቅርብ ነው እኛ ወደሱ ከተመለስን ሊመራን ቀብርም والله ሰርተን ከህንበት ጥሩ መዝናኛ ነው ረቢዕ ምን ይላል ما غائب ينتظره المؤمن خيرا له من الموت مؤمن እኮ የሚጠብቀው የሩቅ እንግዳ ጥሩ የሩቅ እንግዳ ማለት ለሱ ሞት ነው የዱንያ ሐሳብ የቤተሰብ ሐሳብ ያ አላህ ሁሉን ጥለ አዲስ የደስታ ህይወት ዘላለማዊ ህይወት ሞት የሌለው ህይወት ያ አላህ ሲሰርተው ለገቡበት ቀብር ጥሩ መዝናኛ ነው انطبت ودع الله يا نفس كف عن الإسيان واكتسبي فعلا جميلا لعل الله يرحمني يا نفس ويحكي توبي واعملي حسنا عسى تجزيني بعد الموت بالحسن وامنن علي بعفوك يا أملي فإنك أنت الرحيم ظلمنني نفس تملشي يبكاش ودقيت عيسني
ጌታዬ ማንተ ተውበትን ወፍቀኝ فإنك أنت الرحمن ذو المنن أنت نازانيو ባለጸጋው ለግሰኝ አላህ Subhanahu Wa Ta'ala ዱንያ ላይ ጥሩ ኑረው በሸሃዳ ወጥተው ጀነት ከሚጠብቃቸው ያድርገን اللهم ارحمنا فوق الأرض وتحت الأرض ويوم العرض اللهم اجعل قبورنا روضة من رياض الجنة اللهم توفنا مسلمين وألحقنا بالصالحين وآخر دعوانا الحمد لله رب العالمين السلام عليكم ورحمة الله تعالى وبركاته